ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ተገኝተናል። በመላው ዓለም ያላችሁ የቻናላችን ተከታዮች ብዛት ኢትዮጵያ ውስጥ ነው ያላችሁት። ከኢትዮጵያ ውጭም በርካታ አድማጮቻችን እንዳላችሁ ታዝበናል። ክቡራን አድማጮች እዚህ ጋር አናላይቲክሱ ይነግረናል። ኮሜንት ላይ ደግሞ በተለይ ከደቡብ አፍሪካ ያላችሁ፣ ካናዳ፣ ቶሮንቶ፣ ሳውዲ፣ ዩኤስኤ፣ ስዊድን፣ ኢቨን ከኤርትራ ከብዙ ካልጠቀስናቸው ሀገራት ሆናችሁ ዜናችንን የምትከታተሉ ውድ የማንቸስተር ቤተሰቦች እንዴት ናችሁ? እነሆ ተገኝተናል። አድማጮቻችን አሁንም መከታተላችሁን ቀጥሉ እያለን ለዛሬ ያዝንላችሁን ዜናዎች ይዘን ቀርበናል። ብዙ መረጃዎችን ይዘንላችኋል። ክቡራን አድማጮች ከክለቡ የዝውውር እንቅስቃሴ ጋር በተያያዘ ስለ ብሪያን ቤሞ የሕክምና ምርመራ የሚያደርግበት ጊዜ አሁን የታወቀ መስሏል። አድማጮች ከዛ ውጭ በአጥቂ መስመር ላይ ግን ዩናይትዶች ከጊዮኬሬስ ጋር ስማቸው እጅግ እየተያዘ መጥቷል። አሁን በደንብ እየተጠናከረ መጥቷል። በቃ የተጫዋቹ መዳረሻ ዩናይትድ እየመሰለ ነው የመጣው። አሁን ይህን ዜና ራሱ እየሰራው ባለሁበት ሰዓት የአሌክሳንደር ኢሳክ ስም ከዩናይትድ ጋር ተያይዞ ወጥቷል። መረጃውን ማን ያወጣው የሚለውንና በአጠቃላይ ያለውን እውነታ ነግራቸዋለሁ። ስለዚህ ተጫዋች ማለት ነው። ከሚለቁ ተጫዋቾች መካከል ደግሞ ዛሬ የምነግራችሁ የጋርናቾን ትንሽ አቀዝቅዘ ነው ነበረ ሰሞኑን አዲስ ነገር ስላልተሰማ ነው። ዛሬ ግን አለ መረጃ። የሳንቾ ጉዳይ ወደ ጣሊያን የሚቀር አይመስልም። አድማጮች ያሉትን መረጃዎች እያነጻጸረን እናያለን። ይሄ ተጫዋች ከለቀቀ ለዩናይትድ በጣም ጥሩ ዜና ነው የሚሆነው። አድማጮች ብቻ አብራችሁኝ ስትቆዩ ብዙ መረጃዎችን ታገኛላችሁ። አድማጮች ጠዋት ዜና አልሰራሁላችሁ፣ በጣም ከልብ ይቅርታ እጠይቃለሁ። አንዳንድ ጊዜ እንደዚህ ይፈጠራል። በቃ የሆነ እክሎች አሉ። ይሄ ምንድነው ተግዳሮት ነው አይደል የሚባለው? በጣም የሚያስጠላ ቃል ነው ቃሉ፣ በተለይ ግን ችግሮች ለማለት ነው። እና እነዚህ ችግሮች በጣም ከአቅም በላይ ሲሆን አንዳንድ ጊዜ እንደዚህ ጃምፕ የምናደርግበት ወይም የሚያልፈን ጊዜ አለ። ግን በከሰዓት ዜና እሱ የሚቀር ጉዳይ አይደለም። እናካክሳችኋለን። ዛሬ ማካክሳችኋለሁ። የጠዋቱ ተረዱን ብቻ ሳይኖር ከቀረ የሆነ ነገር አለ፣ ችግር አለ ማለት ነው። በዛ ምክንያት ነው። ብቻ አብራችሁን ቆዩ። ላይክ ማድረጋችሁን አትርሱ። በአድማጮች መልካም ቆይታ። ልክ በዛሬዋ ቀን አድማጮች በ2014 ማንቸስተር ዩናይትዶች የ18 ዓመቱን ሉክሾው ማስፈረማቸውን ይፋ አደረጉ። በወቅቱ ታዲያ ሉክሾውን ሲያስፈርሙት 30 ሚሊዮን ፓውንድ ለዝውውሩ ለሳውዝሃምፕተን የሚከፈል አድርገዋል። ይሄ ገንዘብ በወቅቱ ለ18 ዓመት ተጫዋች የተከፈለ ሪከርድ ገንዘብ ሆኖ የተመዘገበ ነበር ከዛሬ 11 ዓመት በፊት አድማጮች። ይህ ተጫዋች ወደ ዩናይትድ ሲመጣ እጅግ ከፍተኛ የሆነ ተስፋ ተጥሎበት በግራ መስመር ላይ የት ይደርሳል ተብሎ ብዙ ተወርቶለት የመጣ ተጫዋች ነበር ሉክሾው በወቅቱ ማለት ነው። ወደ ዩናይትድ ከመጣ በኋላ አድማጮች በጣም የሚያስገርማችሁ እስካሁን ድረስ እስከ 2024/25 ሲዝን ድረስ ሉክሾው ከ280 በላይ ጨዋታዎችን ለዩናይትድ ማድረግ ችሏል። በሁሉም ውድድሮች ነው። ልብ በሉ እስካሁን ድረስ ለዩናይትድ 4 ጎል አስቆጥሮ 29 ያህል ኳሶችን አመቻችቶ አቀብሏል። በ11 ዓመት የማንቸስተር ዩናይትድ የእግር ኳስ ኬሪየሩ ተጫዋቹ ግን በከባድ ሁኔታ የእግር ኳስ ሕይወቱ እድገቱ እንዳይቀጥል ጉዳት በከፍተኛ ደረጃ አጎሳቅሎታል ማለት ነው አድማጮች። እና ተጫዋቹ ለዩናይትድ ካገለገለበት ጊዜ ይልቅ እንደዚሁ በጉዳት ምክንያት እረፍት ያደረገበት ወይንም ያላገለገለበት ጊዜ በልጥ ነበር። ክቡራን አድማጮቻችን ይሄን ታምናላችሁ? ሉክሾው በዩናይትድ ቤት ካሳለፈው ወደ 11 ከሚጠጉ ዓመታት ውስጥ ወደ 6 ዓመታት የሚያክል እና ከግማሽ በላይ የሚሆነውን ዓመታት በጉዳት ምክንያት ተጫዋቹ ከቡድኑ ተገሎ ቆይቷል እና በአጠቃላይ ወደ 277 ያህል ጨዋታዎች ተጫዋቹ በጉዳት ምክንያት አምልጠውታል። ምንም አይነት ጨዋታ ለዩናይትድ ሳያደርግ ቆይቷል ማለት ነው። በጊዜ ካሰላ ነው ይሄ የብሬኩን የሁለት ወሩን ክረምት ረፍቱን ከጨመርን ደግሞ ከግማሽ በላይ የዩናይትድ ኬሪየሩ ልጁ በመቀመጥ ያሳልፈው እና ዩናይትድን ያላገለገለበት ነው ለማለት ነው። አድማጮች እንግዲህ ሉክሾው እናውቃለን። ኦፍኮርስ ይሄ እንግሊዛዊ አይነት ባህሪ ያለው ፉልባክ አይደለም። አንዳንዶች ከብራዚላውያን ፉልባክ ጋር ያነጻጽሩታል። ግን ምን ዋጋ አለው? ጉዳት በዚህ መልኩ የተጫዋች ወደ እግር ኳስ ሕይወት አመሰቃቅሎት አሁን ሉክሾው ከ11 ዓመት በኋላ በዩናይትድ ይገኛል። ዩናይትዶች ይህን ተጫዋች የሚወስድላቸው ሰው ቢያገኙ ቢሸጡት ደስተኛ ናቸው። ምክንያቱም በሱ መተማመን አይችሉም። ግን
ክለቡ ለዛም ይመስላል ጥሩ አድርጎ ስቶክ አድርጎታል። ያን ቦታ በርካታ አማራጭ የግራ ፉልባክ ተመላላሽ ተጫዋቾችን አምጥቷል። ዲያጎ ሊዮን አለ። ዲያጎ ሊዮን በነገራችሁ ላይ ዛሬ ቀን 27 ነው ጁን ተጫዋቹ ከ3 ወይ ከ4 ቀን በኋላ ዩናይትድን በይፋ የሚቀላቀል ሌላኛው የግራ ተመላላሽ ቦታ ተፎካካሪ ይሆናል። ሉክ ሾውም ግን እስካሁን ጤነኛ ነው። ከዚህ በኋላ ካልተጎዳና በሙሉ ፊትነስ የሚጫወት ከሆነ ለዩናይትድ ምንም ጥያቄ የለውም፣ በጣም ጠቃሚ ተጫዋች ይሆናል። ግን እስካሁን ድረስ ልጁን ተማምናችሁ እዛ ቦታ ላይ የምትቀመጡበት አይደለም። 11 ዓመታት አለፉ አድማጮች ሉክ ሾው ለዩናይትድ ከፈረመ። የጀደን ሳንቾን ሁኔታ እንመልከት አድማጮች። አሁን ወደ ዝውውር ገባን። ዩናይትዶች ጀደን ሳንቾን ሊገላገሉት ይመስላል። ያው መገላገል ብዬ ነው እኔ የምወስደው ተጫዋቹ አሁን ከገባበት ሁኔታ አንጻር። በርካቶቻችሁ ሳንቾን እንደጠላችሁ ታውቃሉ። ዩናይትድን ዋጋ እያስከፈለ እንደሆነ ሁላችንም እናውቃለን አድማጮቻችን። አሁን ግን ፈቅዶ ተጫዋቹ ሊለያየን ይመስላል። አይ ቲንክ ከዩናይትድ ለመውጣት አሁን ጥሩ እድል አለው። ይሄ በጣም የሚያስደስት ነው። እኔ ተስፋ ቆርጬ ነበር፣ ከዚህ በፊትም ነግሬያቸዋለሁ ልጁ ገዢ ላይ ያገኝልን ይችላል በሚል ማለት ነው። አሁን ግን ፈላጊዎቹ እንደጠበቅኩት አይደለም። ሜይ ቢ ምናልባት ኮንፈረንስ ሊግ ላይ ያስቆጠራት ያች ጎል እና ሳንቾ ኦፍኮርስ እኮ ጥሩ ሙዲ ከሆነ ኢንቫይሮንመንቱ ጥሩ ከሆነ ከተመቸው እና ቲሙ በቀን አንዴ ለጥቂት ሰዓት ብቻ ለምን የሚሰራ ከሆነ ችግር የለበትም። ስቀልር ነው አድማጮች። ሳንቾ በእርግጥ ትሬዲንግ መስራት አይወድም፣ ይሄ ሀቅ ነው። ምንም የተደበቀ ነገር አይደለም። ተጫዋቹ ይሄ መልፋት አይወድም። የሆነ ጊዜ እንደውም ፋቲ ሆኖ ነበር ሰውነቱን አይታችሁ ከሆነ ቦርጫ ወጥቶ ምናምን ነገር። ተጫዋቹ እግር ኳስን መጫወት ይወድ ይሆናል እንጂ ወይም ታለንቱ ይኖረዋል እንጂ ይሄ ጠንክሮ የመስራት ግን ባህሪ የለውም። አስምሬ ከባህሪው አንጻር ልነግራችሁ እወዳለሁ። ለኤኒዌይስ ግን ለቀልድ ነው። የትም ቢሄድ ልምምድ ሳይሰራ አይጫወትም። የመስራት ፍላጎት ባይኖረውም ደካማ ቢሆንም አቲቲዩዱ ጥሩ ባይሆንም ግን ሳንቾ ከዩናይትድ አሁን ሊለቀልን ነው መባሉ ይሄ ለእኛ በጣም ግሩም የሆነ ዜና ነው። ግን ሁለት አይነት የዜና ምንጮች አሉኝ አሁን አድማጮች። ከጣሊያን የሚወጡ የዜና ምንጮች እንደሚያወሩን ከሆነ ተጫዋቹ ወደ ጣሊያን ሴሪያ ለማምራት በጣም ተቃርቧል። እነሱ ሚሉን ከሆነ እንደውም ቀኑ ሁሉ ተቆርጦ አልቆ ሕክምና ምርመራ አይነት ነገር ላይ ነው፣ በቃ ሊጨርስ ሊያገባድር ነው እያሉን ነው። የእንግሊዞቹ ሚሉን ደግሞ ሌላ ነው። ፋብሪሶ ሮማኖ በተለይ እሱን ልንገራቸው። ማርኮ ጂኦርዳኖ የሚባል አንድ ጋዜጠኛ አለ። መቀመጫውን ናፖሊ ያደረገ ነው። ሎኬሽኑ ያመላክታል። ትዊተር ላይ ተመልከቱት፣ ስክሪኑ ላይ አድርጌላችኋለሁ። እና የራዲዮ ሲአርሲ ጋዜጠኛ ነው። ይሄ ጋዜጠኛ ምንድን ነው የሚለው? ሳንቾና ጁቬንትስ ባለፈው አንድ ዜና አድርሻችሁ ነበር አድማጮች። የቀጥታ በሳንቾ ዝውውር ዙሪያ ቀጥታ ሁለቱ ክለቦች የቪዲዮ ኮል ንግግር አድርገው ነበር። በዚህ ቪዲዮ ኮል ንግግራቸው ላይ ሁለቱ ክለቦች ወደ መስማማት ወይም በተጫዋቹ ዝውውር ዙሪያ ወደ ስምምነት ተቃርበዋል ተብሎ ነው የተነገረው። የጁቬንቱሱ ዳይሬክተር የሆኑት ጀነራል ኮሞሊ አይ ቲንክ የቪዲዮ ኮል ንግግር የተባለው ያው እነሱ እየተሳተፉ ነው። በዓለም ክለቦች ሻምፒዮን ታውቃላችሁ፣ አሜሪካን ያሉት ጁቬዎች። ስለዚህ ከዛ ሆኖ ከዩናይትድ ሰዎች ጋር በቀጥታ እንግሊዝ ተደዋውሎ የሚያደርጉት ነው የሚሆነው። በእርግጠኝነት በተጫዋቹ የ25 ሚሊዮን ዩሮ የመሸጫ ዋጋ ወይም ፓኬጅ ላይ ከስምምነት ደረሱ ተባለ። አድማጮቻችን እዚህ ጋር ግን አንድ ነገር ልብ በሉ። ከዚህ በፊት ያልነገርኳችሁና እኔም ያላስተዋልኩት ነገር ሳንቾ የመጨረሻ ዓመቱ ላይ መስሎኝ ነበር። ይሄን ስነግራችሁ ነበር። እኔ ኦፍኮርስ የመጨረሻ ዓመቱ ላይ ነውም አይደለም። ዩናይትድ ብዙ ጊዜ አንድን ተጫዋች ሲያስፈርም በኦፕሽንነት ያስቀምጣል። ፕላስዋን የምትባል አማራጭ አለች። ለካ ዩናይትዶች ሳንቾም ኮንትራት ላይ ፕላስዋንን ጨምረዋል ማለት ነው። የፕላስዋን ጥቅም አያችሁ እዚህ ጋር። ፕላስዋን ትመስገንና አድማጮቻችን ፕላስዋን ጠቀመች አሁን ለዩናይትድ። ጉዳትም አላት ኦፍኮርስ። በሳንቾ ኬዝ ግን አሁን ዩናይትድን ጠቀመች ማለት ነው። እኔ ያሰብኩት 1 ዓመት ኮንትራት ብቻ እንዳለው ነው። ከዛ አስቸጋሪ እንደሆነ ዝውውሩን እንዴት አድርገው እንደሚፈጽሙት በጣም ያስቸግራል ብያችሁ ስል ነበር አድማጮች። እና እቺ ፕላስዋን ኮንትራት ካለች ዩናይትዶች ተጨማሪ 1 ዓመት ኮንትራት የማራዘም መብት አላቸው ማለት ነው። እሱ አይሆንም፣ እንደማያስፈርሙት እኮ እናውቃለን። ይሄን ግን ተጫዋቹ በቋሚ ኮንትራት እንዲለቅ ለማድረግ ዩናይትዶች ኮምፕሮማይስ ከፍለው ልጁን መልሰው የሚሸጡበት ሁኔታ ይፈጠራል እና ለዩናይትድ ጥሩ የመደራደር አቅም ይሰጣል ማለት ነው አድማጮች። ችን ፕላስዋን የምትለዋን የኮንትራቱን ኦፕሽን አላየኋትም ነበር እኔ ባለፈው ስነግራቸው። አሁን ይሄ እንዳለ ሆኖ ግን ከጁቬ ጋር ተስማሙ ተባለ። በተጫዋቹ በአጠቃላይ የመሸጫ ዋጋ አሁን አስቸጋሪ የሆነው የ1 ዓመቱ የተጫዋቹ ኮንትራት ከዩናይትድ የሚያገኘው ደሞዝ አይደል፣ እዛ ላይ ኮምፕሮማይስ ላይ መድረስ አለባቸው፣ መስማማት አለው። የጋራ ስምምነት ከተጫዋቹ ጋር ያስፈልጋል። ስለዚህ እንደ መረጃው ከሆነ ይህ ቀደም የጠቀስኩላችሁ ሰው እንደሚለው ከሆነ ጋዜጠኛው ለሳንቾ ዩናይትዶች 4 ሚሊዮን ፓውንድ ይሰጡ ማካካሻ። ምክንያቱም ወደ ጁቬንትስ ሲሄድ
ከተስማምቶ ተጫዋቹ ተቀብሏል፣ በጣም ተቃርቧል ተብሏል ጁቬዎችን። ለእነሱ የሚፈርምላቸው በሳምንት ከ350 ሺህ ፓውንድ በዩናይትድ ከሚከፈለው ቀንሶ ተጫዋቹ ወደ 170 ሺህ ፓውንድ ለጁቬንትስ የሚፈርመው እየተባለ የሚገኘው። ስለዚህ ዩናይትድ እቺ በአንድ ዓመት ውስጥ ለተጫዋቹ መከፈል ያለባትን ጋኳን ይጨምሮ ይሰጠዋል ማለት ነው፣ ያካክሳል ማለት ነው ዩናይትድ። በዛ መልኩ ነው ዩናይትዶች 4 ሚሊዮን ፓውንድ ለተጫዋቹ ይከፍሉታል ተብሎ የተነገረው። ይሄ ዩናይትድን የሚያስደስት እንጂ የሚጎዳ ነገር አይደለም። የአንድ ዓመት የደሞዝ ጋፕ ነው የሚከፍሉት ማለት ነው። ገባቸው አድማጮች? ስለዚህ ከተጫዋቹ ዝውውር ኦልሞስት ወደ 20 ሚሊዮን ዩሮ ኪሳቸው ይከታሉ። ከዛ በኋላ ያለውን ነው ለሳንቾ የሚከፍሉት የማካካሻውን ብቻ እሱ ይልቀቅ እንጂ ማለት ነው። ለዩናይትድ ጥቅሙ አንደኛ ከተጫዋቹ ዝውውር 20 ሚሊዮን ዩሮ ቢያንስ ያገኛሉ። ሁለተኛ ነገር ደግሞ ከደሞዝ ቢላቸው 350 ሺህ ፓውንድ ያነሳሉ ማለት ነው። አያቸው የሳንቾ መልቀቅ ምን ያህል ለዩናይትድ እጅግ ጠቃሚ እንደሚሆን አድማጮቻችን። ከጣሊያን የሚወጡ የዜና ምንጮች ይህም ብለውናል። እውነት ያድርገው ነው ምንለው። ምን ያህል ክሬደብል ናቸው የሚለውን አብረን የምናይ ነው የሚሆነው። በእርግጥ የምናምናቸው ጋዜጠኞች በቃ ተቃርበዋል ሊጨርስ ነው አላሉንም። ይህን ጋዜጠኛ እኔ በደንብ በቅርበት ስለማላውቀው ነው አድማጮች፣ እርግጠኛ ስላልሆንኩ ነው በዚህ ጋዜጠኛ ተማምኜ እርግጠኛ ሆኜ ያልነገርኩ። በጣም ተቃርቧል ብሎናል። አሁን እየተጠበቀ ያለው የጁቬንትስ ይሄ ጋዜጠኛ እንደሚለው መመለስ ነው። ከአሜሪካ የዓለም ክለቦች ሻምፒዮና ጨዋታቸውን አድርገው ሲመለሱ የጁቬንቱስ ስፖርቲንግ ዳይሬክተር ኮሞሎ የተባሉት ሰው ከዩናይትድ ሰዎች ጋር ዝውውሩን ያጠናቅቃሉ፣ ፋይናላይዝ ያደርጉታል። ቢሮ ገብተው ነው አሁን የወጣው ዜና ማለት ነው። እና ጁቬዎች ኦልሬዲ ከተጫዋቹ ጋር በአመት 8 ሚሊዮን ዩሮ ደሞዝ ሊከፍሉት ለሳንቾ። ይሄ ማለት ወደ 170 ሺህ ፓውንድ ለመክፈል ከተጫዋቹ ጋር ከስምምነት ላይ ደርሰዋል ተብሎ እየተገለጸ ነው ያለው። እውነት ያደርገው በጣም ጥሩ የሆነ ዜና ነው። እንደውም በቀጣዮቹ ጥቂት ሳምንታት ወደ ቱሪን ሄደው ሕክምና ምርመራ ያደርጋል እያሉ ነው ያሉ። ፋብሪዞ ሮማኖስ ምን አለን? ጁቬንትስና ናፖሊ አለ ፋብሪዞ ልንገራችሁ፣ ጁቬንትስና ናፖሊ ከሳንቾ ጋር መስማማት አልቻሉም አለ። ሁለቱም ክለቦች የዩናይትድን 25 ሚሊዮን ፓውንድ መክፈል ችግር የለባቸውም ብሎ ተናገረ። ግን ከሳንቾ ጋር መስማማት አልቻሉም ነው ያለው። አሁን ልብ በሉ፣ ሁሉንም መረጃዎች ፋብሪሶ ያገኛል ማለት አይደለም አድማጮቻችን። ፋብሪሶ አጣጥሎታል። አሁን ተጫዋቹ አልተስማማም ነው በግሉ ያለን። ምናልባት አሁን እነኚህ የጣሊያን የዜና ምንጮች ዝም ብለው ደግሞ ያወራሉ ብዬ እኔ በግል አላስብም። የሆነ ነገር ሳይኖር አያወሩም። እንደውም አመታዊ ደሞዙን ሁሉ 8 ሚሊዮን ዩሮ ብለው አስቀምጦልናል እና የሆነ ነገር ሊፈጠር ይችላል፣ መጠርጠር አለባቸው። ኦፍኮርስ ፋብሪሲዮ ሮማኖ የመጨረሻ ሚስማራችን ነው። ስለ ዝውውር ስናወራ የመጨረሻ የምናረጋግጠው 4 ነጥብ እሱን እንጠብቃለን። ግን መረጃ አይነቅ የሳንቾን ሁኔታ ከዩናይትድ ጋር ሊለየየ ነው የሚለውን ነገር በአትክሮት ተመልከቱት፣ በአትክሮት እዩት ማለት ነው። 50-50 አድርጋችሁ ያዙት። ምናምነው የዜና ምንጭ ስላልሆነ ጁቬዎች እንደውም ቅያሬ ሁሉ ጠይቀዋል ተብሎ ነው የተገለጸው ማለት ነው። ለዩናይትድ ለምሳሌ 2 ተጫዋቾችን ቭላሆቪች እና ዳግላስ ሉዊዝን ሁሉ ለመስጠት አስበዋል ተባለ። ብዙ ጊዜ ደግሞ ቅያሬ ተጫዋቾች ቅያሬ ሲሆን አስቸጋሪ ነው በዝውውር ሁኔታ ላይ ታውቃላችሁ፣ ብዙ ውስብስብ ነገሮች አሉ። ስለዚህ ዳይሬክት ሴል የመሆን እድሉ ነው የሚሰፋው ከቅያሬ ይልቅ ማለት ነው። የጋርናቾን መረጃ ደግሞ እንመልከት አድማጮቻችን። ጊተንስን የሚባል ተጫዋች ታውቃላችሁ? ጊተንስ አሁን ወደ ቼልሲ ሊዛወር የተቃረበ ልጅ ነው። በነገራቸው ላይ ቼልሲዎች እንደ አማራጭ አድርገው የያዙት ተጫዋች ነበር ከዶርትመንድ ለማስፈረም። ወደ ዓለም ክለቦች ውድድር ከመሄዳቸው በፊት በጣም ጣሩ፣ ሞከሩ፣ አልቻሉም። ዝውውሩ ላይ ግን ተስፋ አልቆረጡም። አሁን በድጋሚ ይህን ተጫዋች ለማስፈረም ስለ መቃረባቸው ነው ሪፖርቶች እየገለጹልን ያሉት። እንደውም ዶርትመንዶች ሌላ ተተኪውን ተጫዋች ለማስፈረም ጥረት ላይ ናቸው። ወደ ቼልሲ እንደሚያመራ ጊተንስ ይሄ ማረጋገጫ ነው የሚሆናቸው። በነገራቸው ላይ ንኩንኩም ወደ ባየር ሙኒክ ያመራል የሚል መረጃ አለ። ንኩንኩ ሞሮፍ ወደ ዩናይትድ የመምጣት እድሉ ጠባብ እንደሆነ ኦፍኮርስ ሊስታቸውስ ሊይዙት ይችላሉ፣ አሞሪም ሊወዱት ይችላሉ። ልጁ እንግዲህ ተጫዋቹ ሞሮፍ ከስትራይከር ይልቅ የክንፍ ተጫዋች የ10 ቁጥርነት ተጫዋች ባህሪ ስላለው ለዩናይትድ ተቀዳሚ የሆነ ኢላማ አይደለም። ይህን ከዚህ በፊት አውርተንበታል አድማጮች፣ ብዙ ተስፋ እንዳታደርጉ ተወርቶ ስለነበረ ዩናይትዶች ዲስከስ አድርገዋል። ሁኔታውን እየተከታተሉት ነው ያሉት። ልጁ ግን ተቀዳሚ የሆነ ታርጌታቸው አይደለም በሚለው ያዙት። አሁን ወደዚህ መረጃ ወደዚህ ወሬ ያመጣን ምንድን ነው? የጋርናቾ ጉዳይ ነው አድማጮች። ጋርናቾ አሁን በቼልሲ ቤት የመፈለግ እድሉ በጣም እየጠበበ መጥተዋል። በተለይ ጊተንስ ለቼልሲ የሚፈርም ከሆነ
አስምሩበት። አሁን ይሄ በጣም ወሳኝና ኢምፖርታንት ነገር ስለሆነ ነው። ቤተሰቦቻችን ቼልሲዎች አጥብቀው ይፈልጉት ስለነበር እሱም ተስፋ አድርጎ የነበረው ወደ ቼልሲ በደንብ መዛወር ስለሆነ አሁን ያሉት አማራጮች እንግሊዝ ውስጥ ማን ናቸው ብላችሁ ከጠየቃችሁ ምናልባት አስቶን ቪላ። በነገራችሁ ላይ የሚያስገርም ነገር ስነግራችሁ የአስቶን ቪላ ማሊያ ለብሶ ራሽፎርድ ከታየ በኋላ የአስቶን ቪላ ማሊያ ሽያጭ የተወሰነ ፐርሰንት ግራፍ ጨምሯል ተባለ። አያቸው የዩናይትድ ተጽዕኖ በጣም ከባድ ነው አድማጮቻችን። አሁን ጋርናቾ እንደዛ ስለለበሰው ብዙ ተወራ፣ ብዙ ተባለ፣ ሚዲያዎች አራገቡት፣ እኛም ማወራንበት በዛ ሰዓት። አሁን የአስቶን ቪላ ማሊያ ሁሉ ተሸጠ የሚል ዜና አሁን ይሄ ምንም የሚሉት ነው? እሺ ቆይ እኔ ማንቸስተር ዩናይትድ ካልሆነ የዩናይትድ ደጋፊ ተጽዕኖ ካልሆነ ይሄን ሊያደርግ የሚችል ነገር ምንድን ነው? በጣም ያስገረመኝ መረጃ ነው በነገራችሁ ላይ ይሄን አይቼው ማለት ነው። እና አስቶን ቪላዎች አሁን ጋርናቾን ለመሸጥ ማሰባቸው አይቀርም። በቋሚ ኮንትራት ደግሞ ቢያስፈርሙት እስቲ ያስባችሁታል? ምናልባት የጋርናቾ ፋኖችም ቀላል አይደሉም። ማሊያቸው ሁሉ ሊሸጥ ይችላል። አስቶን ቪላም እንደሚፈልገው ተገልጿል። እሱን ታውቃላችሁ። አማራጩ ናቸው እሱ ባይፈልጋቸው። ከዛ ውጭ ቶተናምም አለ። አርሰናል እንኳን ብዙም የሚሆን አይመስለኝም፣ ግን አርሰናልም እዚህ ጋር ተነስቷል። እነኚህ ይመስላሉ አሁን ያለው የጋርናቾ አማራጭ። ቀደም ስለ ማሊያው ሳወራና ይሄ አንዳንድ ነገሮችን ስል ግን ትዝ ያለኝን ነገር ደግሞ አንድ ልንገራቸው፣ በጣም ያስገርመኝ። አሁን ጋርናቾን እዚህ እንኳን የኛ ቻናል ቤተሰቦች አላችሁ የምትወዱት አውቃለሁ። ስለሱ የሆነ ነገር ስናገር ስተች ብለው ይቀለኛል። ስተች ስለ ጋርናቾ እንኳን ያላችሁ አሰልጣኙ ላይ የምትፈርዱ አንዳንድ ቤተሰቦቻችን አላችሁ። መብታችሁ ነው፣ ይመቻችሁ አድማጮች፣ እንደፈለጋችሁ ሀሳብ ነው ይሄ። ኦፕኒየኑን ሀሳባ የምናንሸራሽርበት ቤታችን የሆነ ዩናይትድ ፋን ፔጅ ነው። ስለዚህ እንደፈለግን ሀሳብ እናንሸራሽራለን። የሀሳብ መለያየት ያለ ነው፣ ግን በአግባቡና እንደዚሁ ስንተራረም ወይም የራሳችን ሀሳብ ስንገልጽ በአግባቡ እንዲህ ደስ ይላል እና ኖርማል ነው። አሁን ብዙ የጋርናቾ ደጋፊዎች ስላላችሁ ግን ስለሱ ድክመት ወይ ስለሱ መጥፎ አንዳንድ ነገሮችን ማውራት ሪያሊቲ ያለውን ድክመት ማውራት ግን ከማውራት እኔ ወደ ኋላ አሉ። እኔ ለዩናይትድ ለክለቤ ስለቆምኩኝ ማለት ነው። አሁን በግል ጋርናቾ አድናቂዎች እንዳላችሁ በርካታ እንደሆናችሁ የተረዳሁት በነገራችሁ ላይ እዚህ ኢትዮጵያ ውስጥ ብቻ አይደለም፣ የዩናይትድ ደጋፊ የሆናችሁ ብቻ አይደለም። በተለይ የአሁን ጀኔሬሽኖች ትመስሉኛላችሁ። የአሁን ጀኔሬሽኖች አሁን በቅርብ ዩናይትድን ምናልባት ከ4-5 ዓመት በኋላ የደገፋችሁ ጋርናቾ የሰው መውደድ ያለው ይመስለኛል። አትራክሽን አለው ልጁ። ለምን ብላችሁ አጠይቁኝ፣ እሱን አላውቅም። ይሄ አትራክሽን ጉዳይ ፐርሰናል ነው። ሰዎች ዝም ብለው የሚወዱት ብዙ ፋን የሚያገኝ ተጫዋች አለ። ሰዎች ደግሞ በጣም ምርጥ ሆኖ ብዙ ፋን የሌለው ደግሞ ተጫዋች አለ። ይሄን ያነሳሁት ለምን እንደሆነ ታውቃላችሁ? የኢንስታግራም ላይ ያየሁት ነገር ስላስገረመኝ ነው። ጋርናቾ አሁን የኢንስታግራም ፎሎወሮቹ ስንት እንደሆኑ ታውቃላችሁ? 12 ሚሊዮን ደርሰዋል። 12 ሚሊዮን ኢንስታግራም ተከታዮች አሉት ጋርናቾ። ይሄን ያነሳሁት ለምንድን ነው ልንገራችሁ። በጣም የሚያስገርም የእሱን ካየው በኋላ ከብሩኖ ፈርናንዴዝ የኢንስታግራም ተከታዮቹ ይበልጣሉ። ለካ አንዳንድ ቤተሰቦችም እዚህ ጋር እኔን ቻሌንጅ የምታደርጉኝ በሀሳብ ወዳችሁ አይደለም። ጋርናቾ ለካ እንደዚህ ብዙ ፋን አሉ፣ እንደዚህ ብዙ ፋን አለው። ለካ ጋርናቾ አንድ ማርኬት ነው፣ አንድ ጋርናቾ ብራንድ እየሆነ መጥቷል። ለዛ ነው ለካ ጋርናቾ ዩናይትድ ላይ አሰልጣኙ ላይ ሁሉ እንደዛ እየወጣ ቅሬታውን የሚገልጸው። ፖፑላሪቲው ጨምሯል። ልጁ ልላችሁ ፈልጌ ነው አድማጮች፣ ፖፑላሪቲው ጨምሯል። በዛ ተጽዕኖ ለመፍጠር ጥረት እያደረገ እንደሆነ ነው እኔ አሁን የገባኝና የተረዳሁት ማለት። እኔ ይሄን ያህል ፋን ይኖረዋል ብዬ አላሰብኩም። በነገራችሁ ላይ ይሄን ያህል ኢንስታግራም ፎሎወር ከብሩኖ ፈርናንዴዝ በላይ። ብሩኖ ፈርናንዴዝ 9.4 ነው ያለው፣ 9.4። አሁን ጋርናቾ ያለው ኢንስታግራም ተከታይ ወደ 12 ሚሊዮን ሊገባ ነው። 11.9 ሚሊዮን አካባቢ ነው። ቼክ አድርጉት አድማጮች። ይሄ ራሱ እኮ ገንዘብ ነው፣ ለሱ ማርኬት ነው። እና የሚነግረኝም ነገር አለ። አንድ ብዙ ፋን እንዳለው ጋርናቾ እስከ ስህተቱ የምትወዱት ማለት ነው። በቃ መብታችሁ ነው እናንተ እኮ የቻናል የኛም ቤተሰቦች በጣም መብታችሁ ነው፣ መውደድ ትችላላችሁ። ጋርናቾን አያችሁ፣ ተጽዕኖ ፈጣሪ ሆኗል ማለት ነው ልጁ በዚህ በኩል ከዚህ አንጻር። እና ዩናይትድ እሱን ሲሸጠው 70 ሚሊዮን ፓውንድ ማለት ኦፍኮርስ አሁን ቀንሰዋል ተብሏል። 10 ሚሊዮን ፓውንድ ቀንሰው 60 ብሎ እኔ መጀመሪያም ስተች ነበር ልጁ 70 ሚሊዮን ፓውንድ ለዩናይትድ ያመጣል የሚል እምነት የለኝም። አሁንም 60 ላይ ጥርጣሬ ያለኝ፣ ግን ከ50 እስከ 60 በሚለው እኔ በግሌ ይዘዋለሁ። ይህን ያህል ገንዘብ ዩናይትድ ቢጠይቅበትም ከፍተኛ ገንዘብ ይገባዋል ልጁ። ምክንያቱም ይሄ ማርኬቲንግ ቫሊዩ አለው ማለት ነው። ለሆነ ክለብ ይሄድ አሁን ልጁ ብዙ ማሊያ ያሸጣል እኮ ማለት ነው። ይሄ ሁሉ ደጋፊ ካለው
እሱን ተከትለው ደግሞ ማሊያ አስቶን ቪላ ይፈርሙ አሁን የሚገዙ ሰዎች ይኖራሉ ማለት ነው። ከፍተኛ ማሊያ የተሸጠለት ተጫዋች መሆኑ አይቀርም ልጁ እና ማርኬቲንግ ቫሊዩንም ዩናይትዶች አይተው ይመስለኛል ዋጋውን ከፍ ያደረጉት። ኤኒዌይስ ታውቃላችሁ፣ አሁን ልንገራችሁ፣ ጋርናቾ 12 ሚሊዮን ብያቸዋለሁ። ብሩኖ ያንሳል ከሱ 9.4 ነው። አማድ እቺ አማድ እንኳን ያላት 2.3 ሚሊዮን ነው። አይገርምም አድማጮች? አማድ ግን ኢፌክቲቭ በመሆን አሁን ሁለቱን እያነጻጸርኩ አይደለም። አማድ ይበልጣል ጋርናቾ ይበልጣል ልላቸው አይደለም አድማጮች። ለዩናይትድ ግን አሁን አማድ በጣም ጠቃሚ ነው። ጋርናቾ ይልቅ በጣም ተስፋ ያለው የሆነ ፕሮፌሽናል የሆነ በባህሪም ትንሽ ያቺ እዛ ማሌዥያ ሄዶ ያረጋት ነገር አልተመቸችኝም። እኔ ግን ይታረማል የሚል እምነት አለ። ልጁ 2.3 ነው እሱ ያለው። ኮቢ 3.3 ነው ያለው 3.3 ሚሊዮን ዩሮ 1.1 ሚሊዮን ያለው። ይሄ አይገርማችሁም አድማጮች? 1.1 ሚሊዮን ዘርኪዚ 1.5 ሚሊዮን ተከታይ ነው ያለው። ታዲያ ጋርናቾ ለምን ቤንች ያደረከኝ ብሎ ቢናገር አትፍረዱበት። ልጁ ያለው ፖፑላሪቲ ይሄ ኢንስታግራም ነው ያልኳቸው። በሌሎችም አካውንቶች ልጁ ከነኛውን ከጠቀስኩላችሁ ተጫዋቾች በላይ ነው ያለው። አሁን እንኳን ማርከስ ራሽፎርድ እኮ ያለው 17 ሚሊዮን ተከታይ ነው። ጋርናቾ ከጥቂት ዓመት በኋላ ይበልጠዋል። በእርግጠኝነት ብዬ ነው ነግራችሁ፣ ይበልጠዋል። ከጥቂት ዓመት በኋላ የሆነ ቦታ ሄደው አብሶ ትንሽ ቢሳካለት ፖፑላር በሆነው አይቀርም። በቃ ዓለም አቀፍ ተጽዕኖ ፈጣሪ ይሆናል ልጁ። ግን ባህሪውና አንዳንድ ነገሩን አይመቸኝም። ስቲል በችሎታው የዩናይትድ አካዳሚ ውጤት በመሆኑ ልጁን በወደውም የሆነ እንዲሳካለት ብፈልግም ጥሩ ነገር ብመኝለትም ግን ባህሪውን ደግሞ አንዳንድ ማልወድለት ነገር አለ። ግልጽ ነው ይሄ። ብሪያን ቤሞ አሁን ልንገራችሁ ደግሞ ወደ ዩናይትድ ይመጣል ተብሎ ስሙ መነሳት ሲጀምር ጀምሮ አይ ቲንክ ስክሪንሾት አድርጌዋለሁ። የሆነ ቀን አስቀምጥላችኋለሁ። ወይ ስሙ ሲነሳ እኔ ሆን ብዬ ስክሪንሾት አድርጌ ያስቀምጥኩት ልጁ አሁን የዩናይትድ ዝውውር ስሙ ሩመሩ ሲነሳ ወደ 200 ሺህ ምናምን ነበሩ ኢንስታግራም ተከታይ። አሁን በዚህ ሰዓት ዛሬ ቼክ ሳደርገው 317 ሺህ ገብቷል። 100 ሺህ ጨምሯል። አሁን በይፋ ለዩናይትድ ሲፈርም ደግሞ ታያላችሁ ኢንስታግራሙ 1 ሚሊዮን ይገባል በቅርቡ ጠብቁ። ይሄ ዩናይትድ ስትመጡ የሚሰጣችሁ ጊፍት ነው፣ የሰው ፍቅር ነው። ዩናይትድ ስትፈርሙ የምታገኙት የተከታይ ቁጥር ነው። ይሄ ማርኬት ነው። ዩናይትድ መምጣት በራሱ አንዱ ጥቅሙ ብሪያን ቤሞ ዩናይትድን የመረጠበት፣ ሌሎችም ቲሞች እንዲ ዩናይትድ የሚመርጡበት ዓለም አቀፋዊ ከዚህ በፊትም ነግራችሁ እንደሆነ አላቅም፣ ዓለም አቀፋዊ ማርኬት ላይ ራሳችሁን ማሳተፍ ነው ለዩናይትድ መፈረም ማለት። አሁን አይደለም ጥቅሙ የሚገባችሁ። በነገራችሁ ላይ ለዩናይትድ ፈርሞ የተጫወተ ተጫዋች አሁን ሳይሆን የሚጠቅመው ለዩናይትድ የፈረመበት ዋጋ የሚከፈለው ኢቨን ኳስ ካቆመ በኋላ ነው። ኳስ ካቆመ በኋላ ይሄን ለምን እንዳልኩኝ እግር ኳስን የምታውቁ በደንብ ብዙ ዓመት የተከታተላችሁ ይገባችኋል አድማጮቻችን። የዩናይትድ ተጫዋች ወደ የሆነ ቦታ ላይ እግር ኳስን ካቆምክ ኢትስ ኦኬ፣ ችግር የለውም። የቢዝነሱ በራሱ ጊዜ ይመጣል። ምክንያቱም ዩ አር ፖፑላር ኦልሬዲ በመላው ዓለም ትታወቃለህ። እነ ናኒ አሁን እየሰሩ ያሉትን ነገር እየዞሩ በመላው ዓለም የክለቡ አምባሳደር ሆኖ እኮ ናኒ እየሰራ ነው። በዛ ላይ ደግሞ እነ ፊፋ እነ የአውሮፓ እግር ኳስ ማህበር ምናምን በተለይ ደግሞ ይሄ ኤንጂዎች በመላው ዓለም እየዞራችሁ የሆነ ነገር እንድትሰሩላቸው የበጎ ስራ ነገሮችን ይቀጥሯችኋል። የዩናይትድ ተጫዋች ስለሆናችሁ ሲምፕሊ ናኒ ኒው አዲስ አበባ ምትወል ኮናል አይደል እንደ አድማጮቻችን። ይሄን ናኒ እድል ያገኘው ለዩናይትድ በመጫወቱ ነው። ሌላ በምንም አይደለም። ፋክቱ ነው፣ ያ ነው። ብሪያን ቤሞ ለዩናይትድ ፈርሞ ተጫወቶ ጫማ ቢሰቅልና ቢያቆም ወይ ተጫወቶም ለዩናይትድ ኦልሬዲ ሌጀንድ ሆኖ ቢያሳልፍ በተለይ በየትኛውም ሰዓት ልጁ እስኪያረጅ ድረስ የሆነ ስራ አያጣም በዩናይትድ በኩል። በቃ የሆነ ሚሊዮን ፓውንዶችን ዶላሮችን የሚያገኝበት ስራ አያጣም። ይሄ ነው አድቫንቴጁ ለዩናይትድ መጫወትና መፈረም። ተጫዋቾች ከሻምፒዮንስ ሊግ ይልቅ ዩናይትድ ይሻለናል ብለው የመጡት እነ ኩኛንም ጨምሮ በዚህ ምክንያት ነው። በቃ ይሄ ጊፍት ነው እና በዩናይትድ ደጋፊ በመሆናችሁ እናንተም ደስ ሊላችሁ ይገባል። በጋርናቾ ዝውውር ጉዳይ ነው። ለማንኛውም ይህን ነገር ያነሳሁት ጋርናቾ ስቲል እስካሁን ድረስ ከዩናይትድ ለመልቀቅ የቀረበ አይመስልም። ከሱ ብዙ ገንዘብ እናገኛለን፣ የመጀመሪያው ይሸጣል ብለን የምንጠብቀው ልጅ ቢሆንም ቢመስልም እና ቢሆንም ግን እስካሁን ድረስ የተጨበጠ ነገር ከሱ ቀድሞ እንደውም ሳንቾ የሚወጣ ነው የሚመስለው አሁን ባለው ሁኔታ። የብሪያን ቤሞን ዜና ብንመልከትና እኔ ላነሳው አላሰብኩም ዛሬ። ኦፍኮርስ አሁን ግን ተረጋግታችኋል ይመስለኛል አድማጮቻችን። መረጋጋት ስንል ያው እንደሚፈርም ለዩናይትድ አሁን እርግጠኛ ሆነናል። ስለዚህ አሁን ብናወራውም የሚሰለቻቸው አይመስለኝም። ኤኒዌይስ አሁን ስለ ብሪያን ቤሞ ማውራታችን እንቀጥላለን። ወደፊትም እማነሳላችሁ በጣም አንኳር የሆኑ ሀሳቦች አሉ ስለዚህ ተጫዋች አድማጮቻችን። እና አሁን እንደውም ያው በደንብ መስማት ያለባችሁ ጊዜ ይመስለኛል ከበፊቱ ጊዜ ይልቅ። አንድ አድማጭ እንደውም ትዝ አለኝ ኮሜንት ላይ እናንተ ሰልችቶናል ምናምን ስትሉ
መንጌ በርታ፣ ይሄን ልጅ ሳታስፈርም እንዳታቆም እንዳታቋርጥ የሆነ ነገር አለ። የሆነ ቤተሰብ ኮመንት ነው፣ ራስህን ታውቃለህ። አይ ቲንክ አሁን ይሄን ከሰማኝ እና ልክ እኔ እንደማስፈርመው አይነት መንጌ በርታ፣ ይሄን ልጅ ሳታስፈርም ስለሱ ማውራትህን እንዳትቆም እንዳተው አይነት ነገር ነው ያለኝ። እና አሁን ብናወራበትም ኢትስ ኦኬ በቃ ምንም አይደለም። ብሪያን ቤሞ ኦልሬዲ የዩናይትድ ተጫዋች ሊሆን ነው። እንደውም ቤን ጃኮብስ ምንድን ነው ያለን በቤሞ የማንቸስተር ዩናይትድ የሕክምና ምርመራውን በቀጣይ ሳምንት ያደርጋል ብሎናል። ይሄ ጥሩ ዜና ጥሩ ኒውስ እኮ ነው። ዛሬ አሁን አርብ ነው አይደል ቀኑ አድማጮች? ስለዚህ ይህ ሳምንት ሊያልቅ የቀረው ኦልሞስት 2 ቀን ነው። ያ ማለት ቀጣይ ሳምንት ላይ ያደርጋል ማለት ደግሞ ከሰኞ በኋላ ብለን አድርገን ብናስብ ከ4 ከ5 ቀን በኋላ እና ከዛ ቀጣይ ባሉ ቀናቶች በጣም ቅርብ እኮ ነው አድማጮቻችን። የሕክምና ምርመራውን ያደርጋል ብሎናል ቤን ጃኮብስ ተብሎ ይጠበቃል አለን። ይሄ አንድ ዜናው ነው። ዩናይትዶች ኮንፊደንት ናቸው ያለን ደግሞ ፋብሪሶ ሮማኖ ነው። በነገራችሁ ላይ ፋብሪሶ ሮማኖ ነገሮችን ምንድን ነው ኮንፊርም ለማድረግ ትንሽ ይዘገያል። አሁን እንደተቃረበ ኦፍኮርስ ያውቀዋል ፋብሪሶ። ዩናይትዶች እርግጠኞች ናቸው ብሎናል። አንዳንድ ጊዜ ይሄ ቶሎ አንዳንድ ጋዜጠኞች ነገሮችን እስኪያወጡ የሚጠብቀው ነገር አለ። እያወቀው ይሁን መረጃው ኖሮት ይሁን እጁ ላይ ወይ መረጃው ሳይደርሰው ቀርቶ ይሁን ወይ ደግሞ አንዳንድ ጊዜ የሚወቀስበት ነገር አለች። ፋብሪሶ ሮማኖ ይሄ በጣም ቅርብ የሆኑ ሰዎችን ያውቃል ለአንዳንድ ዝውውሮች እና ከነሱ የሆኑ ዳታዎችን እየወሰደ አናላይዝ አድርጎ የራሱ መደምደሚያ ላይ ደርሶ ያንን መረጃ ለማቅረብ እየጠበቀ ይሆን ብቻ አላቅም። ግን አሁንም የተሻሻለ እንዳቀረቡ 60 ሚሊዮን ፓውንድ ዩናይትዶች እርግጠኛ እንደሆኑ ዝውውሩን ለማጠናቀቅ አሁንም ግን እየተነጋገሩ እንደሆነ ነው ፋብሪሶ እየነገረን ያለው ማለት ነው። እና ኦልሞስት በቃ ተስማምተዋል እና የእሱ ይህ የሚታወቅበት ብራንዶ የሆነችው ሄርዊጎ ለማለት ፋብሪሶ ሮማኖ እየጠበቀ ያለው ነገር ያለ ይመስል ምናልባት እሱ ሄርዊጎ ሲለን ቶታሊ ልጁ እጃችን ገብተዋል ብለን ማውራት እንችላለን። ሌሎች ጋዜጠኞች ግን በአንዳንድ መረጃዎች ላይ እንደሚቀድሙት እና ቀድመው ከሱ መረጃ እንደሚያደርሱን እሱን በተመለከተ እዚህ ጋር ስለተታዘብኩ ያንን ለመናገር ነው። ግን አሁን ብራያን ቤሞ ወደ ዩናይትድ መምጣቱ ካልቀረ ለሩበን አሞሪም በነገራችሁ ላይ ራስ ምታት ነው የሆነው። አንደኛ ኩኒያ ፊት ከሆነ እና አቫይለብል ከሆነ አሁን አሰልጣኙ ለመምረጥ በጣም አስቸጋሪ ነው የሚሆኑት። ኦፍኮርስ ኩኛ ይቀመጣል እያልኳቸው አይደለም። ዘርክዚ ፊት ከሆነ እና አቫይለብል ከሆነ ልጁ በተለይ ደግሞ የ9 ቁጥር አጥቂ ተጫዋች የሚመጣ ከሆነ ብሪያን ቤሞ ፊት ከሆነ አድማጮቻችን፣ ሜሰን ማውንት ፊት ከሆነ በተለይ ዘርክዚና ሜሰን ማውንትን ለማስቀመጥ ይገደዳሉ። ምንም ጥያቄ የለውም። ግን ለአሰልጣኙ ለምርጫ ራስ ምታት ነው የሚሆነው ማለት ነው። አድማጮች 9 ቁጥር ካልፈረመ ኦፍኮርስ ዘርክዚን ሊጠቀሙበት ይችላሉ እና ይሄ ምንድን ነው ተለዋዋጭ የሆነ አጥቂ መስመር ዩናይትድ ሊኖረው ይችላል። አውርተንበታል ከዚህ በፊት። ሌላው ራስ ምታት የአሰልጣኙ የሚሆነው ማን ነው? ፔናልቲ የሚመታው ለዩናይትድ የሚለው ብሩኖ ፈርናንዴዝ የዩናይትድ ቀዳሚ ፔናልቲ መቺ ነው ታውቃላችሁ። ብሪያን ቤሞ ደግሞ የወልቭስ ዋነኛ ፔናልቲ መቺ ነው። ከእንደገና ማቲያስ ሚን ብሪያን ቤሞ የብሬንትፎርድ ዋነኛ ፔናልቲ መቺ ነው። በነገራችሁ ላይ ብሪያን ቤሞ ፔናልቲ ሲመጣ ልክ የብሩኖ ፈርናንዴዝን ስታይል ተጠቅሞ ነው የሚመታው እና ቪዲዮዎችን እያየው ነበር ፔናልቲ እንዴት አድርጎ እንደሚመታ። የሚገርም ፔናልቲ መቺ ነው። በጣም ኮንፊደንስ ያለው በቃ የብሩኖን ስታይል ቁጭ ያደርጋል። እኔ ማቀድሞ ይሄን የአመታት ስታይል ቀድሞ ማን እንደጀመረው እርግጠኛ ሆኜ ማውራት አልቻልኩም አድማጮቻችን። ምክንያቱም ኦልሞስት ዘሴም ፔናልቲ አመታት ነው የሚመቱት ሁለቱም፣ ብሩኖም የምናውቀው ብሪያን ቤቦም፣ ሁለቱም ኢፌክቲቭሊ ይጠቀሙበታል። የሆነ ዩቲዩብ ላይ አንድ ቪዲዮ ሳይ ነበር ብሪያን ቤቦ እንዴት እንደሚመታ እና ዩናይትድ በጣም ጥሩ ፔናልቲ መቺ ነው የሚኖሩ ጥሩ 3 በጣም ምርጥ የተባሉ የተረጋገጡ ፔናልቲ መቺዎች ምንም የማይፈሩ ኦልሞስት ሁሉንም ኮንቨርት ማድረግ የሚችሉ ናቸው። ማታስ ኩኛም እንዲሁ የቮልቭስ ፔናልቲ ቴከር ነው እና ዋነኛ ፔናልቲ መቺ ማን ይሆናል በዩናይትድ ቤት በቀጣይ ሲዝን የሚለውም ይህም ሌላ ለአሰልጣኙ ለምሳሌ ዴሌማ የሚፈጥር ነገር ነው ማለት ነው። ኦፍኮርስ ብሩኖ ፈርናንዴስ ሆኖ እንደሚቀጥል ተስፋ እናደርጋለን። ግን ብሪያን ቤሞን ቪዲዮን ተመልከቱ። በጣም ምርጥ ፔናልቲ መቺ ነው። ከፓወር ጋር ነው የሚመታው። እንደውም ብሩኖ ፈርናንዴዝ እቺ እንጣጥ ብሏት እንጣጥ ነው የሚባለው ቃሉ አድማጮች፣ ስታይሉን መግለጽ ትንሽ ስለከበደኝ እና ይሄ ወደ ላይ ብድግ ብሎ ረጋ ብሎ ከቆመ በኋላ በአንድ እግሩ የሚመታት ኳስ ትንሽ ፓወር ይጎላታል። ብሪያን ቤሞ ግን ተክለ ሰውነቱም ስላለው ፊዚካል ፊትነሱም በጣም ሀይ ነው። በነገራችሁ ላይ ብሪያን ቤሞ ከምታስቡት በላይ በጣም ስትሮንግ ነው።
አሞሪም የፈለጉት በጥንካሬው ብቻ ነው። የዩቲዩብ ቻናል ብሪያን ቤሞ በሉና ሰርች እስቲ ያድርጉ። ዝም ብላችሁ የሚመጣላችሁ አለ። ተጫዋቹ እንዴት አድርጎ ልምምድ እንደሚሰራ ጥንካሬውን፣ ፔናልቲ አመታቱን ምናምን የሚገልጽ አንድ ዩቲዩብ ቪዲዮ አለ ወይ እኔ እዚህ ላይ ለጥፍላችኋለሁ። እሱን ተመልከቱ። ፊዚካሊ በጣም ስትሮንግ ነው። ይሄን ቪዲዮ ይሄ ዜራ ስጨርሱ ነው ግን ብትመለከቱ፣ አሁን እንዳትሄዱ። ፊዚካሊ ስትሮንግ ነው በጣም ልጁ ከምታስቡት ከምትጠብቁት በላይ ማለት ነው። እኔ ትንሽ ተክለ ሰውነቱ ወፍራም ስለሆነ ይሄ ቅልጥፍና ላይ ይቸገራል ምናምን ብዬ ሳስብ ነበር፣ ግን በተቃራኒ ነው። ልጁ በቃ ለካ ይሄ መስል ስትሬንግዝ አለው ስለሆነ እንደፈለገ ሰውነቱን ማዘዝ ይችላል እና ያለው ውፍረት ብቻ አይደለም ከጥንካሬ ጋር ውፍረት አንድ ላይ አድርጎ የያዘ ልጅ ነው እና ይበልጥ ወደ ዩናይትድ በመምጣቱ የምትወዱት አይነት ተጫዋች ነው። ተመልከቱት። እዚህ ጋር የዩናይትዱ ኦፍኮርስ የክለቡ ባለቤት ባይሆንም ግን አለቃ ናቸው። ኦፍኮርስ እንደዛ ነው የምንጠራቸው። ኦማር ቤራዳ ይባላሉ። የዩናይትድን የዝውውር ጉዳዮች በአጠቃላይ የሚመሩ ዋነኛ ኃላፊ ስለሆኑ ነው ያው አለቃ የምንላቸው እና የዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ ክለቡ የውድድር ዘመኑ ከመጀመሩ በፊት ዝውውሮችን ለማጠናቀቅ የተቻለውን ሁሉ እንደሚያደርግ ለደጋፊዎች ቃል ገብተዋል። ይህን ልንገራቸው፣ ብሪያን ቤሞ ብቻ ያበቁ ቀጣይ የምናወራባቸው ብዙ የዝውውር ዜናዎች አሉ። ያንን ያረጋገጡበትን አስተያየት ነው የሰጡት እና አሁን አሞሪም ተስፋ አለ፣ ድጋፍ አለ ማለት ነው ብለን በሙሉ ልብ እንድንናገር የሚያስችል ነው። ይሳካሉ አይሳኩ የሚለውን አብረን የምናየው ይሆናል። እንደ አሁኑ እንደ ብሪያን ቤሞ አይነት የተንዛዙ መሆን እንደሌለባቸው ግን እናምናለን። አሁን ቀጣዩ 2 ወር ነው ያለው፣ ግን ይሄ 9 ቁጥሩ የአማካዩ የፎልባኩ የበረኛው ሁኔታ ቅልጥፍና ይፈልጋል። ከዚህ በኋላ የሚደረጉ ነገሮች በጣም በፍጥነት መሆን አለባቸው እና ኦማር ቤራዳ በቃለ ምልልሳቸው ላይ ማንቸስተር ዩናይትድ በዝውውር ገበያው ላይ ንቁ እንደሚሆን ነው አጥብቀው የተናገሩት። እንደዚህ ብለዋል ቃል በቃል ብዙ ዝውውሮችን በፍጥነት ለመፈጸም የተቻለንን ሁሉ እናደርጋለን። ሁሉም ነገር በአንድ የዝውውር መስኮት ውስጥ አይፈታም። ይህን አስምሩበት። ሁሉም ነገር በአንድ የዝውውር መስኮት ውስጥ አይፈታም። ነገር ግን በትክክለኛው መንገድ ላይ ነን። የመለወጣችንን አስከፊ ክፍል ከኋላችንን ጥለናል ብለዋል። እናም አሁን ቡድኑን መገንባት እንጀምራለን። ወደ ቀድሞ የቡድኑ ከፍታው ደረጃ እንደምንመለስም እርግጠኛ ነኝ ብለዋል ኦማር ቤራዳ። ለምሳሌ የኩኒያ ዝውውር መጠናቀቅ የነበረበት እጅግ ጠቃሚ ዝውውር ነበር ሲሉ ከተናገሩ በኋላ ብዙ ዝውውሮችን በፍጥነት ለመፈጸም አሁንም የተቻለንን ሁሉ ጥረት እናደርጋለን። አንዳንድ ጊዜ ፈጣን ያልሆነው በዝውውሮች ነገር ላይ እየተደራደርንና ለገንዘብህ ትክክለኛ የሆነ ዋጋ ለማግኘት ይሄ ማግኘት ለማረጋገጥ እየሞከርን ስለነበረ ነው። አንዳንድ ዝውውሮችን በፍጥነት ያልጨረስ ነው እየተደራደርን ስለሆነና ለምንከፍለው ገንዘብ ዋጋ ተገቢ የሆነ የሚመጥን ተጫዋች ማግኘታችንን እያረጋገጥን ስለሆነ ነው። ስለዚህ ውጤታማ መሆን ነው በጣም ጠቃሚው ነገር። ፈጣን መሆን በዝውውር እንቅስቃሴ ወቅት ምርጡ ነገር አይደለም፣ ግን ውጤታማ የሆነው ነገር ምንድን ነው? በምናወጣው ገንዘብ ልክ የምናገኘው ተጫዋች ትክክለኛ የሚገባን ተጫዋች ነው ወይ፣ በምናወጣው ገንዘብ ልክ ነው ወይ የምናገኘው የሚለውን ማረጋገጡ ነው የኛ ትልቅ ኃላፊነት ስራ መሆን ያለበት ብለዋል። ስለዚህ ከፍጥነት ይልቅ በጣም ጥሩ የሆነ ከገንዘብ አንጻርና ልጁ መጥቶ ለዩናይትድ ከሚሰጠው ጥቅም አንጻር ነው የምናየው የሚል አንድምታ ያለው ነው ማለት ነው አስተያየት የሰጡት። አያቸው አድማጮቻችን፣ ለዛ ነው ዩናይትድ የዝውውር አካሄዱ ተቀይሯል፣ ግን ስፒድ ጎሎ ኦፍኮርስ ገና የመጀመሪያችን ዓመት ነው። እንደዚህ በዝውውር በጣም ጥሩ ዝውውሮችን ለመፈጸም ጥረት ስናደርግ ኦፍኮርስ የመጀመሪያ ዓመታችን በኢኒዮስ አስተዳደር ነው። በጣም ብዙ የተበላሹ ነገሮችን ስንሰራ ነበር ከዚህ በፊት። ያ ስህተት አሁን እንዲደገም አንፈልግም። እንደ ደጋፊ እኛ ክለቡ በፈጥኖ ዝውውሮችን እንዲፈጽም የምንፈልገው አሞሪም የሚፈልጉትን ጊዜ አግኝተው ተጫዋቾቹም ከአሞሪ ማጫወት ሲስተም ጋር ተላምደው ለውጥ በፍጥነት እንዲያሳዩን ስለምንጠብቅ ስለምንጓጓ ብቻ ነው። ፕላስ ደግሞ አርሰናል እንደሆነ መዘንጋት የለበትም። ዋነኛ ተጋጣሚያችን የመጀመሪያ ፕሪሚየር ሊግ ተጋጣሚያችን የመጀመሪያ ነገር አይበለሽ አድማጮቻችን፣ መሸነፍ የለብን። በአርሰናል ጨዋታ ላይ ኦልድ ትራፎርድ አርሰናልን ነው ማሸነፍ እና መጀመሪያ ያለብን። ከዛ ቀጣይ ቀስ እያልን ተነሳሽነቱ በደንብ አድርጎ ይመጣል። አርሰናልን በተለይ በመክፈቻ ጨዋታ የምናሸንፍ ከሆነ አያችሁ፣ የመጀመሪያዎቹ ጨዋታዎች እኮ አሁን አስቸጋሪ ናቸው። ዩናይትድ እኮ ወጣ እኮ ፊክስቸሩ ከወጣ በኋላ ማን ነው ከባድ ቡድን የደረሰው ተብሎ ሲነገር ሰምታችኋል። ዩናይትድ ነው አንደኛ ደረጃ ላይ የተቀመጠው። ከዩናይትድ በኋላ ነው አይ ቲንክ አርሰናል ላይ የተቀመጠው ከባድ ፊክስቸር ተብሎ ማለት ነው። ከዛ አንጻር ነው እቅድህንም ፍጥነትህንም ከዛ አንጻር ነው ማስኬድ
ያለብህ ማስኬድ ያለብን ከዛ አንጻር ነው፣ ከፊክስቸሩም አንጻር ነው ቶሎ መጨረስ ያለብን። እንዴ በጊዜ ትላልቅ ቲሞች እኮ ከፊታችን ቁጭ ብሏል። አድማጮቻችን ምንም እንቅልፍ የማይሰጡ ቲሞች ነው በመጀመሪያዎቹ 5 ጨዋታዎችን እኮ ምንገጥመው ምናስተናግዳቸው። ለዛ ነው ስፒድ እያልን ቶሎ ዝውውሮችን እንዲፈጽሙ የክለቡ አመራሮች የምንናገረው ማለት ነው። አንድ አድማጭ ስጋትን ገልጸ ነበር ኮሜንት ሳይ ትላንት ከሰጣችሁት ኮሜንት ውስጥ እኔ ክለቡ አሁን እየደገፈው እንደሆነ አስባለሁ ለሩበን አሞሪም እና አሁንም ቀጣይ ተጫዋቾችን ስለሚያስፈርሙ ይደግፉታል። የምሰጋው አሁንም አሰልጣኙ የሚከተለው ፎርሜሽን ላይ ስጋት አለኝ በሚል ተናግረሃል፣ ኮሜንት ሰጥተሃል። አድማጫችን ግን እስቲ አሁን ሩበን አሞሪምን ዝም ብለን ከምንተቻቸው ይልቅ አምናም ዝም ብለን ባላስፈረሟቸው ተጫዋቾች ተቸን አይደል? ይሄ ፎርሜሽን በተለይ ስለ ፎርሜሽን ስላወራህና ኮሜንት ስለሰጠ ያንን ለማስታወስ ነው አድማጭ። አሁን ግን እስቲ የሚፈልገውን ተጫዋቾች አሁን 6 የተባሉትን ያምጡለትና ያምጡ ብቻ እነሱ 6ቱን ተጫዋቾች ያምጥተው ሩበን አሞሪም በሚፈልገው ተጫዋች 6 ኦፍኮርስ በቂ ነው በቂ አይደለም እሱ ሌላ የሚያጠያይቅ ጉዳይ ነው። 6ቱም ከመጡ ነው አድማጮቻችን። አሁን ደግሞ እስቲ በሚፈልገው ተጫዋቾች 6 ተጫዋች ዩናይትድን ለመቀየር እኔ በቂ ነው ብዬ ነው የማስበው። ኦልሞስት ዘሆል ቲሙን መቀየር ካልሆነ በስተቀር ወይንም ጥሩ ቤንች ከማስቀመጥ ውጭ የራስን የአጨዋወት ሲስተም ለመሞከር ይሄ ለአሞሪም በቂያቸው ነው ብዬ ነው የማምነው በግሌ። እና 6 ተጫዋች ፈርመውለት ደግሞ አሞሪም ፎርሜሽኑ ምን ይመስላል? ኦፍኮርስ እሱ እንደ ሃይማኖት ነው የያዘው። በነገራችሁ ላይ የእሱን አጨዋወት በቃ ይሄ እንደ ሃይማኖት አድርጎ ነው የያዘው። በፍጹም መቀየር የማይፈልገው ማይደራደርበት ነገር ነው የተባለው። በፍልስፍን ነው በአጨዋወት ፍልስፍን ነው። እና አሰልጣኙ ምን ማድረግ እንደሚችል እስቲ እናያለን። ከዛ በኋላ አሞሪምን እንተቸዋለን። ስጋትህ ግን ይገባኛል አንተም፣ ምክንያቱም ይሄ ግትር ነው ተብሎ አሞሪም ስለሚተች የሆነ ፍሌክሲቢሊቲ ይጎለዋል በአጨዋወት ሲስተም ላይ እንደ ሁኔታውና እንደ ተጋጣሚ ቡድን አይነት ነገር መቀየር ችግር አለበት ተብሎ ስለሚተች ስጋትህ አንደርስታንደብል የሆነ የምረዳው ነገር ነው። ግን አንቸኩል። አሁን ተጫዋቾች ይሰጡት ለአሞሪም ከዛ በኋላ ደግሞ እስቲ ያሳየን የሆነች ነገር አይተን እንግዲህ ያኔ አሞሪምን መተቸት ደግሞ ችግሩ ከአሞሪም ነው ብለን ልንናገር እንችላለን። ግን ይሆንለታል፣ የሚሆንለት ነው የሚመስልኝ እና ተስፋ ያለው ነው የሚመስለኝ አሞሪም ቀጣይ ሲዝን። ኦኬ አሁን ወደ አጥቂ መረጃችን ደግሞ እንለፍ። የ9 ቁጥር ቦታ ላይ ነን አድማጮች። ብሪያን ምቤሞ እዛ አውርተናል፣ አንመለስም። ዛሬ አጠር አድርገን ነው ስለሱ ያወራ ነው። አሁን አጥቂ ነው የሚሆነው ትኩረታችን። የብሪያን ምቤሞ ሜዲካሉን ዜናዎች ምናምን ካልሆነ የማሊያ ቁጥር ምናምን ተያያዥ ነገሮች ካልሆነ ብዙ እንትን የምንልበት አይደለም። አሁን ወደ ሌሎች ኢላማዎቻችን በተለይ ወደ 9 ቁጥር ነው የምንመጣው ማለት ነው። ልክ ክለቡ እየሄደበት ባለው ስቴፕ ነው እኛም የምንሄደው የምንቃኝ። የቲኤንቲ ስፖርትን መረጃ ሳደርሳችሁ መጀመሪያ ቪክተር ጊዮኬሬሽ የሊቨርፑል የዝውውር ራዳር ነው ተብሎ ተነግሮ ነበር ካስታወሳችሁ። ይሄ ተጫዋች ግን ወደ ሊቨርፑል ለማምራት ልጁ የዝውውር ኢላማቸው እንዳልሆነና የሊቨርፑል ኢንተረስት እንዳልሆነ ቲኤንቲ ስፖርት ደግሞ አሁን ዘግቧል አድማጮች። ስለዚህ ይሄ ተጫዋች እየተወራ እንዳለው ወደ ሊቨርፑል ያመራል የሚለው መረጃ ሐሰት ነው ተብሎ በቲኤንቲ መስተባበሉ ለዩናይትድ ጥሩ ዜና ነው። በነገራችሁ ላይ አሁን ከኮሜንታችሁ ልጀምር። ኮሜንት ስትሰጡ አይቼ ነበር እና አንዳንድ ኮሜንተሮች እንደውም አሰቃችሁኛል። ጊዮኬሬዥ አትበር በማርያም አይነት ነገር ሁሉ ብለኛል አንድ ቤተሰባችን። እና በቃ ጊዮኬሬዥን የተረዳሁት አንደርስታንድ ያደረኩት ልጁ ባለፈው ዩናይትድን ተመራጭ ዩናይትድን ሌላ ተመራጭ ሁለተኛ ሶስተኛ ተመራጭ ነው ያደረገው በሚለው ሀሳብ ላይ ነው የጠላችሁት ልጁን። አይ ቲንክ እርግጠኛ ነኝ አድማጮች በጣም ጥሩ ፍቅር ወይንም ጥሩ ዩናይትድ እንዲጫወት እንዲገባ የመፈለግ ጉጉት ነበራችሁ ከዚህ በፊት። ነገር ግን ትላንት ሳወራችሁ ምን ብዬ ነበር? አሁን ያለው ፋክት ነው። በቃ እውነታውን መዋጥ መቻል አለብን። ምክንያቱም ኦስሜሄን ወደ ዩናይትድ ላይ መጣ የሚችልበት ተቀዳሚ ምርጫችሁ ቢሆንም የማይመጣበት ብዙ ምክንያቶች አሉ ወደ ዩናይትድ፣ በተለይ ከገንዘብ ከፓኬጁ ጋር በተያዘ ኦፍኮርስ አሁን አልሞትም ዴድ አይደለም የሱ ሁኔታ፣ የጊዮኬሬስ ሁኔታ ነው አሁን ተጨባጭ እየሆነ ያለው ለዩናይትድ 9 ቁጥር ቦታ ማለት ነው። ምክንያቱም ደግሞ ታውቃላችሁ ሼሽኮ ወደ አርሰናል ስለሚሄድ ነው። አሁን እዚህ ጋር ጊዮኬሬስ ዩናይትድን አለመምረጡ እና አርሰናልን በቀዳሚነት ማስቀመጡ ወይንም ደግሞ ራሱን ለሪያል ማድሪድ ማቅረቡ ልጁ የሚያሳየኝ የሚነግረኝ ነገር አለ። አውሮፓ ሻምፒዮንስ ሊግ ልጁ መሳተፍ ፈልጓል፣ መጫወት ፈልጓል ማለት ነው አድማጮቻችን። ይሄን ነው እኔ የምረዳው። ልጁ ቀደም አድርጎ ለአርሰናል በቃ አርሰናልን ተቀዳሚ ምርጫ አድርጓል። ፋብሪሶ ሮማኖ እንደሚለን ከሆነ ፍጹም ዩናይትድን እሱ አላጣጣለም እና ወደ ዩናይትድ አልመጣም አላለም ብሏል ፋብሪሶ ሮማኖ። እሺ ፋብሪሶ ሮማኖን አመን ነው ግን ቅድሚያ የምሰጠው ለአርሰናል ነው ብሏል ብሎ ነግሮናል ራሱ ፋብሪሶ ሮማኖ። ስለዚህ መርጧል ማለት ነው አሁን እሱ
መርጧል ማለት ነው። ከዚህ ከኤና ከቢ ከሚለው ምርጫ ውስጥ ስንገባ ስንፎካከር ለተጫዋቹ አርሰናል አስቀድሟል። ወደ አርሰናል መሄድ ቀዳሚ ምርጫው ነበር። ራሱንም እንዲሁ ለማድሪድ አቅርበው ነበር። ማድሪዶች አንፈልግም አሉት እንጂ ይሄ ማለት አውሮፓ ሻምፒዮንስ ሊግ መጫወት ፈልገዋል። ሁለቱም ክለቦች ከዩናይትድ የሚለየው ያ ነዋ። ሌላ ምንም የሚለያቸው ነገር የለም። አውሮፓ ሻምፒዮንስ ሊግ ተሳታፊ መሆናቸው ነው እንጂ በተለይ በፖፑላሪቲ ተጫዋቹ ይሄ በታሪካዊ እና በደጋፊ ብዛት በምንም በሉት ዩናይትድ እና አርሰናል የሚፎካከሩ አይደሉም። ኦፍኮርስ ኢትዮጵያ ውስጥ ብዙ አርሰናል ደጋፊዎች ይኖሩ ይሆናል ከዩናይትድ እኩል። በመላው ዓለም ባለ ፖፑላሪቲ ግን ፍጹም የሚገናኙ ቲሞች አይደሉም። በአጠቃላይ እንደ ክለብም ቢሆን ማለት ነው ካላቸው ቫሊዩ አንጻር አርሰናል እና ዩናይትድ። ስለዚህ ይህ ልጅ ሻምፒዮንስ ሊግ መጫወት እንደፈለገ በዚህ ታውቃላችሁ፣ ታረጋግጣላችሁ። ግን ደግሞ ለሁለቱ ደግሞ ማለት ነው ይኸው ጌኬሬስን ደግሞ ማልጠላበትን ምክንያት ልንገራችሁ። ለሁለቱ ማልጫወት ከሆነ ለሪያል ማድሪድ ወይ ለአርሰናል ዩናይትድ አውሮፓ ሻምፒዮንስ ሊግ ባይሳተፍም ግን እናንተ አስፈርሙ ብሎ ደግሞ እየጠየቃቸው ነው። ልጁ እኮ ሌላ ቲም እኮ አላጣም። ከፈለገ ጊዮኬሬሽ እኮ ወደ ደሞዙን ቢያንስ እንደ ዩናይትድ ላይ ከፍሎት ይችሉ ይሆናል እንጂ ወደ ጁቬንትስ እኮ መሄድ ይችላል። አውሮፓ ሻምፒዮንስ ሊግ እኮ ከጁቬንትስ ጋር መጫወት ይችላል። ጊዮኬሬሽን የፈላጊ የሚያጣ ተጫዋች አይመስለኝም። ሻምፒዮንስ ሊግ የሚጫወትበት ቲም አያጣም። ግን በቃ አርሰናል ካልሆነ ወይ ማድሪድ ካልሆነ ግን እናንተ ጋር መጥቼ ልጫወት ሻምፒዮንስ ሊግ ባይኖራችሁም ብሎ ማለቱ ይሄ ፖዘቲቭ ነገር ነው። በቃ ያንን ነገር አሁን ልንረሳው ይገባል። ተጫዋቹ አርሰናልን ማስቀደሙን አንደርስታንደብል ነው። ምክንያቱም ከአውሮፓ ሻምፒዮንስ ሊግ ጋር እኔ አያይዜ አንደርስታንድ አደርገዋለሁ ብያቸዋለሁ። እኔ የራሴ ምልከታ ነው። ይሄ አሁን የራሴ ምልከታ ነው። ልጁ አንድ የራሴ ሀሳብ ነው። ይሄን ስላችሁ እኔ ይሄን በማለቱ እኔ ወድጀዋለሁ ወይ ደግሞ ምንም ችግር የለውም ምንም አልተሰማኝም አይነት ነገር አይደለም። አሁን የኔ ሴንስ ማለት ነው። አድማጮች እዚህ ጋር ልብ በሉ እና ለአርሰናልም አስቀደሙ እኔ ደስ የሚለኝ ነገር አይደለም። እንደነ ኩኒሃ ቢመጣ ደስ ይለኛል። እንደነ ምቤሞ ምንም ቅድመ ሁኔታ ሳያስቀምጥ በቃ እናንተ ባትሳተፉም ችግር የለውም ብሎ ኢትስ ኦኬ ብሎ ቢመጣ ጥሩ ነበር። ግን ያ አልሆነም። አሁን ደግሞ ልጁን የማስፈረም እድል ካገኘን እና ልጁ አሁን እየተወራ እንዳለው እንደውም ዜናውን እዚሁ ስነግራችሁ ሚረር ጋዜጣ ምንድን ያለው ቪክተር ጊዮኬሬሽ ቪክተር ኦስሜን ሁሉ እላለሁ አንዳንድ ጊዜ የሁለቱ የመጀመሪያ ስማቸው ቪክተር ስለሆነ ማለት ነው። አድማጮች እንደምትረዱኝ ተስፋ አደርጋለሁ። እና ጊዮኬሬሽን ለማስፈረም ዩናይትዶች እንደገና ሙከራ እንደሚያደርጉ ዩናይትዶች ከቀድሞ አሰልጣኝ ሩበን አሞሪም ጋር በኦልድ አብሮ ልጁ ሊሰራ ዝግጁ እንደሆነ እንዲያስፈርሙት አሁን ዩናይትዶችን ነግሯቸው ዩናይትዶች አሁን ፖል ፖዚሽን ላይ ናቸው ብለው ብዙ ጋዜጦች እየዘገቡ ከአርሰናል የተሻለ ልጁን የማስፈረም ከየትኛውም ቡድን የተሻለ የማስፈረም እድል ዩናይትዶች አሁን ይዘዋል ብለውናል። ስለዚህ ከኛ ራስ የሚወርድ ልጅ አይደለም። አንድ አስተያየት ደግሞ ልንገራችሁ። አንድ አስተያየት ትላንት በጣም ያስገረመኝ አስተያየት። ይህን አስተያየት የሰጠው እኔ እንደዚህ ፐንዲት ሆኖ ስለ ዩናይትድ የሆነ ነገር ሲያወራ እንደ ትላንት አርክቶኝ በአስተያየት አያውቅም። ሮይኪን ነው ይህን አስተያየት እየሰጠው እና ጊዮኬሬስ አሁን ወደ ዩናይትድ መዛወር ፈለገ ተብሎ ስለዚህ ምን ትላለህ ተብሎ ሲጠየቅ ከአርሰናል ጋርም ልጁ ተያይዞ ስለነበር ያውቃል ሮኪን ምን ብሎ እንደመለሰ ታውቃላችሁ? ይሄ በጣም ምርጥ የሆነ ዜና ነው ለማንቸስተር ዩናይትድ አለ። አምጦት አለ ወደ ዩናይትድ በቃ አሁን ይምጣ አለ። ከዛ ምን እንዳለ ታውቃላችሁ? ሮኪን አንድ ሱፐርስታር እንዴት እንደሚፈጠር ታውቃለህ ብሎ ነው የጠየቀው ጋዜጠኛው። አንድ ሱፐርስታር እንዴት እንደሚፈጠር ታውቃለህ ብሎ ካለው በኋላ ለበቀል ሲጫወት ያ ሱፐርስታር ያ ተጫዋች በጣም ምርጥ ተጫዋች ይሆናል። ሱፐርስታሮች ብዙ ጊዜ ከዋክብቶች የሚፈጠሩት በበቀል ነው ሲል ተናገር። የሚገርም ኮሜንት ነው የሰጠው። እኔ በጣም ያስገርመኝ አሁን ጊዮኬሬሽን ወደ ዩናይትድ አይምጣ ብላችሁ ኮሜንት ለምትጽፉ ቤተሰቦች እንዲሆን ነው ይሄን ያመጣሁት። አስተያየቱ በጣም የሚገርም አስተያየት ስለሆነ ማለት ነው። ከዛም ከምን ጋር መሰላችሁ ያነጻጸሩ? ልጁ አርሰናልም ፈልጓል። ወደ አርሰናል ደግሞ እንደማይሄድ አሁን እያወቀ መጥቷል። ስለዚህ ነው አይደል ወደ ዩናይትድ ያደለው። ምክንያቱም አርሰናሎች ሼሽኮን ሊያስፈርሙ ስለሆነ እንደዚህ ፈልጓቸው ጊዮኬሬሽ እነሱ እሱን ኢግኖር አድርገውት አርሰናሎች ኢግኖር አድርገውት እሱኛን ኢግኖር እንዳደረገ አርሰናሎች ደግሞ ሼሽኮን ካስፈርሙ አለ የሮኪን ሀሳብ ነሆን እሱን ካስፈርሙ ልጁ እንደውም በጣም እልህ ውስጥ ይገባል ነው ያለው። አምጡና ይሄን ልጅ አምጡና አርሰናል ጨዋታ ላይ ያሰልፉት ያኔ አርሰናል ላይ ምን እንደሚያደርግ ጊዮኬሬሽ ታያላችሁ አይነት ነገር ነው። እኔ እይታው አልገረማችሁም?
እኔ አላሰብኩትም። እሱ አሁን ሮይ ኪን በጣም እንግዲህ ተጫውቶም ያሳለፈ ነው፣ ያውቃል፣ የተጫዋቾችን ስሜት ያውቃል በደንብ ከኛ በላይ። እኛ ማየት ነው ስለ ቲማችን አይደል እና የምንታዘበውን ነገር ማውራት። ሮይ ኪን ግን ያውቀዋል፣ ለብሶ ተጫውቶም ያውቀዋል ከተቃራኒ ቡድን ጋር እንዴት መሆን ማለት እንደሆነ። ጀግና የሚወለደው በእግር ኳስ የሚወለደው ጀግና በዚህ ነገር ነው እና እንደውም በጣም ጥሩ ነው አለ። እንደውም አሁን ዩናይትድ ማስፈረም ያለበት ጊዮኬሬሽን ነው አለ። እንደዚህ ነው ያለው ሮይ ኪን። ጊዮኬሬሽን አምጡትና ለዩናይትድ ይጫወት። አርሰናልን እንዴት አርጎ መበቀል እንዳለበት ልጁ አሁን ያውቃል። ጀግና የሚወለደው በዚህ መንገድ ነው ያለው። በቃ በቀጥታ አነጋገር አስባችሁታል። አሁን ጊዮኬሬሽ በፍጥነት ለዩናይትድ ፈርሞ በመጀመሪያው ጨዋታ ላይ ኦልትራፎርድ ላይ አርሰናል ላይ ጎል አስቆጥሮ እንዴት ሰለብሬት ሊያደርግ እንደሚችል እስቲ ሳሉት። አይምሯችሁን እስቲ አይናችሁን ጨፍኑና አድማጮች ጨፍኑና አርሰናል በጣም አርሰናል መግባት ፈልጎ ልጁ በቃ በጣም ጓግቶ አርሰናልን ጠብቃለሁ ሁሉ እያለ ዩናይትድን ኢግኖር አድርጎ መጀመሪያ እንዳደረገን እኮ አድርጎናል። ይሄን አንክድም አድማጮቻችን፣ እችን እንቀበላታለን፣ ችግር የለውም። ግን የማይቀየር ሀሳብ የለም። እንደዚህ ፈልጓቸውን ኢገር ሆኖ ወደ አርሰናል ለመሄድ እሱን አንፈልግም አሉት። በቃ ሁለተኛ ተመራጭ ያደረጉት እና ሼሽኮ ነው። ከዛ አስባችሁታል የአርሰናልን የመጀመሪያ ጨዋታ ኦልትራፎርድ ላይ አርሰናልን ገጥመን እሱ ለዩናይትድ ፈርሞ ልጁ ጎል አስቆጥሮ አይወጣም ነው የምትሉኝ? ወይ አርሰናልን እዛ ጋር እንደተሳሳቱ ለማስመስከር እና ሼሽኮን ማስፈረማቸው ትክክል እንዳልነበረ እሱን ኢግኖር ማድረጋቸው ትክክል እንዳልነበረ ራሱን አያሳያችሁም ብላችሁ ነው የምታስቡት? አሁን ዝም ብላችሁ ስ ኢማጅን ስ አድርጉት አድማጮች። ይሄ ልጅ ነብር ነው የሚሆንባቸው እና እኔ ቅር አይለኝም ቢፈርም፣ አማራጭም የለንም። ሌላ ተጫዋች የ9 ቁጥር አጥቂ አማራጭ የለንም፣ ከጊዮኬሬዥ ውጭ አማራጭ የለንም። ስለዚህ ይሄ ልጅ አሁን ባለው ሁኔታ ነው የምነግራቸው። አሁን ባለው ሁኔታ እየወጡ ባሉ መረጃዎች መሰረት ዩናይትድ የመፈረም በጣም ሰፊ እድል አለው። ስለዚህ ተቀበሩት። እንዴ ምንም እኮ አላደረገን። ምን አደረገ? ዩናይትድን ምን አደረገ? እንደ እንትና እበቀላለው አሁን እስቲ መቃብራችሁን ፍጻሜ አበጀዋለው እንዳለው አይነት ንግግር እኮ አይደለም ያደረገው። እንደዚህ ተናግሮ አይደለም ወደ ዩናይትድ ለመምጣት እየሞከረ ያለው እንደ ቼርኪ ማለት ነው። እንዴ ስለ ዩናይትድ እኮ ክፉ ነገር አልተናገርም። ሻምፒዮንስ ሊግ መጫወት እፈልጋለሁ ማለቱ ልጁ ፐርሰናሊ ስታዩት እንደ ተጫዋች በቃ የእሱ ምኞት ነው። ሻምፒዮንስ ሊግ እኮ ማንም ተጫዋች የሚመኘው ነው። ወደ አርሰናል ማሰቡ እኮ ኢትስ ኦኬ። በቃ የአርሰናል ደጋፊ ነኝ እኮ አይደለም ልጁ ያለው። ወደ አርሰናል መሄድን ቀዳሚ ምርጫው አድርጓል። ምክንያቱም ሻምፒዮንስ ሊግ ስላለ። ዩናይትድ ሻምፒዮንስ ሊግ ቢገባ ኖሮ እመሉኝ ዩሮፓ ሊግ ላይ ይሄን ፋብሪሶ ሮማኖ እርግጠኛ ሆኖ የተናገረውን ነገር ነው የምነግራቸው። ዩናይትድ ቶተናምን አሸንፎ ሻምፒዮንስ ሊግ ቢገባ ኖሮ ጊዮኬሬዝ የዩናይትድ ተጫዋች ነበር አለ ያን ዩቲዩብ ቻናሉ ላይ። ይሄ የአርሰናል ወሬም አይነሳም። ልጁ ሻምፒዮንስ ሊግን መምረጡን የምታውቁት በዚህ የፋብሪሶ ሮማኖ ንግግር ነው። ፋብሪሶ 100% ነው ያለው ዩቲዩብ ቻናሉ ላይ። አሁን ዩናይትዶች ዩሮፓ ሊጉን ተሸነፉ እና ከፋይናንስ አንጻር ኮምፕሌክስ ሆነ እንጂ ቀደም ብሎ የሚያልቅ ነገር ነው አለ እሱ። ዩናይትድ በልቶ ቢሆን ኖሮ ሻምፒዮንስ ሊጉን ግን አሁንም ቦታ አላጡም ማለት ነው። ያው ልጁ አውሮፓ ሻምፒዮንስ ሊግ ባይሳትፉም ግን ልጁ መረጣቸው። አሁንም ድጋሚ ደግሞ ዩናይትድ አለ። በቃ የሮይ ኪንን አስተያየት አስታውሱ አድማጮች፣ በጣም ያሳመነኝ ትክክለኛ አስተያየት ነው። እናንተ ሳሁን ምን ትላላችሁ? ከዚህ በኋላ አድማጮች ምንድን ነው በዚህ ተጫዋች ዙሪያ ያላችሁ ሀሳብ፣ ኮሜንት አስተያየትም ጻፉልን። ኮሜንት ላይ ሀሳባችሁን አካፍሉ። መጨረሻ ዜና ላድርጉ አድማጮቻችን። የመጨረሻ መረጃችን የሚሆነው የቲምቶክ ዜና ነው። ከዛ በፊት ግን ባክግራውንድ ላይ ድምፅ ከሰማችሁ ይቅርታ እጠይቃለሁ አድማጮች። ያው ዛሬ አርብ አይደል ጁማአ ነው። ስለዚህ የዛ ድምፅ ነው የሚገባው። የቲምቶክን መረጃ ስነግራችሁ ይሄ እኔ ያልጠበቅኩት መረጃ ነው። ቲምቶክ ማንቸስተር ዩናይትዶች አሌክሳንድር ኢሳክን ለማስፈረም በሚደረገው ዝውውር ሊቨርፑልና አርሰናልን ተቀላቀሉ አለን ቲምቶክ ነው ያለው ስላቸው አድማጮች ከምናምናቸው ጋዜጦች ውስጥ አንዱ አይደለም። ለዛ ነው በጣም በአስረግጬ ምርጫውን የምነግራችሁ። ምናልባት ከ10 ሬት አድርገው ካላችሁኝ አይዶን ነው አላውቅም፣ ወይ 50 ሰጠው 50 አልኩኝ 5 ከ10 ልሰጠው እችላለሁ። ምክንያቱም እኔ ቲምቶክ ጋር በጣም ብዙ ኮኔክሽኑ የለኝም። ብዙ ጊዜ ዜናቸውን የመከታተልና ታማኝነታቸውን ማረጋገጥ ነገር ላይ ብዙ ትኩረት አድርጌ አልሰራውም። ግን ምንም ቢሆን መረጃ የሚናቅ አይደለም፣ ሊሆንም የሚችል ነገር ነው። እኔ አሌክሳንደር ኢሳቅን ዩናይትዶች ባይመኙት ይገርመኛል። አሁን የመግዛት አቅም መኖር፣ ገንዘብ መኖር አለመኖር እሱ ሌላ ጉዳይ ነው አድማጮቻችን። መመኘት ግን ግዴታ ነው። እንደውም ሰሞኑን ዝም ብዬ ሳስበው ነበር ዩናይትድ እኮ አቅም ቢኖረው የሆነ የወጣውን አውጥቶ
ይሄ ልጅ ቢያመጣው ምናምን እያልኩኝ ውስጤ የሆነ ነገር ነበር። አሁን ይሄን የቲምቶክ ዜና ሳይ ዩናይትዶች ወዲያው አይምሮ ውስጥ ብልጭ ያለው ነገር እንዴ ከየት ነው የሚያመጡት ነው አይነት ነገር ነው። በቃ ወዲያው ክሊክ ያደረገው ውስጤ። ምክንያቱም አትሊስት ይሄ ልጅ 120 ምናምን ያስወጣል። የእንግሊዝ የዝውውር ሪከርድ ሁሉ ሊያሰብሯቸው ይችላሉ ኒውካስል እና ዩናይትድ ከየት ፈንዱን ያመጣል ምናምን ካላችሁኝ ደግሞ ዩናይትድ ምን ጊዜ መንገድ አያጣም። አሁን እንደዚህ ብዬ ይሄ ከፋይናንስ አንጻር እንዲህ ያርገው እንዲህ ቢያደርጉ አልላችሁ አድማጮች፣ ምክንያቱም እኔ ፋይናንስ ኤክስፐርት አይደለም። ይሄ የዝውውሩ ሚን የክለቦች የሚያደርጉት የሚሄዱበት የፋይናንስ ሁኔታ ይሄ ከስፖንሰርሺፕ ከምናምን እንዴት አድርገው ገቢ ጀነሬት እንደሚያደርጉ ጥልቅ እውቀት የለኝም። ግን እኔ ሁሌ የምላቸው ነገር አለ፣ መንገድ አይጠፋም። ዩናይትድ ቤት የሆነ ነገር መፈጸም ከተፈለገ ይሄ ከባጀት አንጻር ነው። የሆነ ገንዘብ ማግኘት ለዩናይትድ ይሄ 100 ሚሊዮን ፓውንድ ነው ዩናይትድ ለዝውውር የሚያወጣው ተብሎ እኮ ተነግሮናል። ለአንድ አድማጮች ታስታውሳላችሁ? መጀመሪያ እንትን ስለ ዝውውር ዜና ስናወራ አሁን ስንት አወጣ ዩናይትድ? 125 እኮ ወጣ። 100 ነው የተባለው። ገና 4 ተጫዋች ይፈልጋሉ ደግሞ ተባለ። ከየት ነው የሚያመጣው ብሩ? አለ ያልተነገረን ባጀት እየተነገረን አይደለም ማለት ነው። ክለቡና የክለቡ ሰዎች ብቻ ነው የሚያውቁት ምን ያህል አቅም እንዳላቸው አናቅም። አሁን በዚህ ይሄ ተጫዋች አሁን ይመጣል እያልኳቸው ተስፋ እየሰጧቸው አይደለም። ግን ልብ በሉ አስምሩልኝ። ዋናው ፖይንቴ ሀሳቤ ምንድን ነው? ዩናይትድ ምንጊዜም ቢሆን መንገድ አያጣም። አሁን ይኸው ልንገራችሁ፣ ከዚህ በፊት ቼልሲዎች ቶድ ቦሄሊ የቼልሲን ኪሳራ ለመሸፈን ምን እንዳደረጉ ነግሬያቸዋለሁ። የሴቶቹን ቡድን ለራሳቸው ካምፓኒ ይሸጡ አላልኳችሁም ባለፈው? አሁን ደግሞ አስቶን ቪላዎችም እንደዚሁ አሁን ይሄ ከፒኤስአር ጋር ኪሳራ ደርሶባቸው ምናምን ሁሉ ቅጣት እየተባለ ነው አይደል? እነሱም የሴቶቹን ቡድን ሊሸጡ ነው። አያችሁ፣ ዩናይትድ እኮ የሴቶቹን ቡድን ቢሸጥ እኮ ከቼልሲ በላይ እኮ ገንዘብ ያገኛል። ለእህት ካምፓኒ ለራሳቸው ለኒዮሶችስ ቢሆን ምን አገባን? ለሆነ እህት ካምፓኒ ቢሸጥ ከዩናይትድ ጋር የሴቶች ቡድን ጋር በተያያዘ ማለት ነው፣ ከወንዶቹ ተነጥለው ነው እነሱ አይደል የሚታዩት። ቢሸጥ ዩናይትድ በአንድ የጥርግርግ አድርጎ ይሄ ፒኤስአር ምናምን የምትሉት ዩናይትድ ችግር ገደል ነው የሚገባው። በአንድ ዩናይትድ ደግሞ የመግዛት አቅም የሚኖረው ቲም ይሆናል ማለት ነው። ስለዚህ የሴቶቹ ቡድን አሁን 400 ሚሊዮን ቢሸጥ 400 ሚሊዮን ፓውንድ ምናምን ቢሸጥ በቃ ዩናይትድ እኮ በአንዴ እንትን ሆነ። እዳው የክለቡ ባይከፈልም ግን ቲሙ አትራፊ ይሆናል ማለት ነው በቃ እና ማውጣት ይችላል ማለት ነው። አሁን ቪላዎች ሊያደርጉ ነው እንደተባለው። መንገድ አይጠፋም ምንጊዜ የሚያልኳችሁ በዚህ ምክንያት ነው አድማጮች። እንደዚህ አይነት ምክንያቶች ነው ዩናይትድ ጋር ሁሉ ጊዜ መንገድ ይኖራል። ምክንያቱም ትልቅ ነው ቲሙ፣ ብዙ አቅም አለው፣ እምቅ የሆነ ሀብት ነው ያለው ዩናይትድ። ገና መጠቀም የሚችላቸው ብዙ ነገሮች አሉ። እነሱ ያመቻቹታል፣ ያውቁታል መንገዱን እንዴት እንደሆነ። እሱን እኔ ዝርዝር ውስጥ አልገባም፣ እውቀቱም የለኝም። ወደፊት ግን እንደዚህ የምናይ ይሆናል። እንደዚህ አይነት ነገሮችን ስፔሶች ሲኖሩና ክለቡ እርምጃ ሊወስድ ከሆነ አሁን እዚህ ጋር የኢሳቅን ዜና ሳነሳ ነው ከገንዘብ ጋር በተያዘ ከየት ሊያመጡ ይችላል የሚለው ጥያቄ ስለሆነ ያነሳ ነው ይህን ጉዳይ። የፕሪሚየር ሊጉ ሌጀንድ የሆነ አንድ ሰው ጋሪ ፖሊስተር እንዳቁታላችሁ ዩናይትድ ጊዮኬሬዥን ወይንም ኦስሜሄንን አይደለም ማምጣት ያለበት ብሎ ይስሐቅን እሱ ደግሞ እንዲያስፈርሙ አሳስቦ የሆነ አስተያየት ሰጠ። በነገራችሁ ላይ ይህን አስተያየት የሰጠው ይሄ ዜና ከመውጣቱ በፊት ነው። እኔ ይህን ዜና ይዤላችሁ ነበር፣ የእሱን አስተያየት ማለት ነው። የእሱን አስተያየት ይዤ ላቀርብላችሁ ብዬ ደግሞ የቲምቶክ አሁን ሲያወጣው ይበልጥ ዜናውን ማቅረብ እንዳለብኝ ተሰማኝ። የእሱን ንግግር ማለት ነው። ዜናውን ሳይ የቲምቶክን የዛሬ ዜና ሳይ ምንድነው ያለው እሱ ትላንት ለሜትሮ ጋዜጣ ነው አድማጮች እንዲህ ሲል የተናገረው። አሌክሳንደር ኢሳቅ በፕሪሚየር ሊግ ብቃቱ የተረጋገጠ ተጫዋች ነው አለ። ሊቨርፑሎች በእሱ ላይ ፍላጎት እንዳላቸውም ተዘግቧል። ግን ኢሳቅ ለእኔ የማንቸስተር ዩናይትድ ተመራጭ ምርጥ ፈራሚ ይሆናል ብዬ አስባለሁ ነው ያለው። ከጌኬሬጅ እና ከኦስሜን ይልቅ በፕሪሚየር ሊግ የተረጋገጠ መሆኑ በጣም አስፈላጊ ነው ብዬ አስባለሁ አንድን ተጫዋች ለማስፈር። ምክንያቱም ሊጉ ከሌሎች ሊጎች ሁሉ እጅግ የተለየ ነው የሚለው እሱ። በሊጉ ተጫውቶ ብቃቱን ያሳየ ተጫዋች ካለ ለእኔ እሱ ተቀዳሚ ምርጫዬ ነው የሚለው። አሁን ዩናይትዶች እንዴት መምረጥ እንዳለባቸው ሲናገር ማንቸስተር ዩናይትድ አለ በእርግጠኝነት ጎል አስቆጣሪ አሁን ይፈልጋል ቲሙ። ሆይላንድ እና ዘርክዚ ሁለቱም ባለፈው ዓመት ተቸግረዋል። ዘርክዚ ንጹህ 9 ቁጥር ተጫዋች ነው ብዬም አላስብም አለ። እውነቱን ለመናገር አለ ስለ ኦስሜሄን ብዙም እየተከታተልኩት አይደለም አላየሁትም ብሏል በተጠናቀቀው ሲዝን። ነገር ግን እሱ ወደ ጋላታ ሳራይ መሄዱ እንግዳ ነገር ነበር የሆነብኝ ውሳኔው። ግን እዛም ሄዶ ደግሞ ጎሎችን እያስቆጠረ ነው የሚገኘው ካለ በኋላ ብዙ ክለቦች እሱን ለማስፈረም ፍላጎት ነበራቸው በወቅቱ። ግን እሱ ቱርክ መሄዱ ያሳስበኛል ነው የሚለው።
የሊጉን ስታንዳርድ ነው አሁን እየተናገረ ያለው። ስለዚህ ምን አለ ቪክተር ጊዮኬሬሽን እንዲሁም በኮቨንተሪ አይቼዋለሁ፣ በሻምፒዮንሺፕ እና በስፖርቲንግ ጎሎችን እንዲሁ አስቆጥሯል አለ። ግን በፕሪሚየር ሊግ መጫወት የተለየ ነገር ነው ካለ በኋላ በየትኛውም መስፈርት ቢሄዱ ሁለቱም አጥቂዎች በዚህ ሊግ ብቃታቸውን ስላልተረጋገጠ ዝውውሮቹ ትንሽ አደጋ ይሆናል። አያችሁ ፖይንቱን? አደጋ ይሆናል ዝውውራቸው ማለት ነው። ለዩናይትድ ቁማር ይሆናል ነው። ስለዚህ ሩበን አሞሪም ከጊዮኬሬስ ጋር ከስፖርቲንግ ሊዝበን አብሮ እንደሰሩ አውቃለሁ። ስለዚህ እሱን በደንብ አድርጎ እንደሚያውቀውም መገመት እችላለሁ ካለ በኋላ እሱን ምርጫው አድርጎ አሞሪም ከሆነና ለፕሪሚየር ሊግ ተስማሚ መሆኑን እርግጠኛ ከሆነ ብቻ ነው ሊያመጣው የሚችለው ሩበን አሞሪም ሲል ደግሞ ተናግሯል ማለት ነው። ስለዚህ ጊዮኬሬስ ይሻለኛል ብለው አሞሪም እሱ ላይ መርጦ እሱ ላይ ሙጭጭ ካለ በፕሪሚየር ሊጉ እንደሚሳካለት እርግጠኛ መሆን አለበት አሞሪም እያለ ነው የሚገኘው ማለት ነው። እና አንዳንድ ኮሜንታተሮች የሚሰጡት አስተያየት የቀድሞ ተጫዋቾች በጣም በሳል ነው በነገራቸው ላይ እና የሚገርም የሆነ እይታ የዩናይትድ ሰዎች አጥቂ ከማስፈረማቸው በፊት እውነትም ይሄን አነጋገር እስቲ ምንድን ነው የሰጠው አስተያየት ብለው ሊያዩት የሚገባ አይነት አስተያየት ነው የሰጠው። እናንተም በኮሜንት ላይ አድማጮች ይብቃን፣ ለዛሬ ረዘም አድርጌዋለሁ። ዜናውን ሀሳብ አስተያየት ካላችሁ ጥያቄዎችም ካሏችሁ በኮሜንት ላይ አስፍሩልን። በተመሳሳይ ዜናዎች ደግሞ ነገ እናገኛቸዋለን። አድማጮች ለዛሬ እዚህ ይብቃን። እስከዛ ሰላም ሁኑ። ባባይ